ባለመልኩ በየእይታችን ለመተንተን ካራክተራይዝም ካታጎራይዝም አድርጎ ችግሮቹን አይደንቲፋይ አድርጎ ከዚህ ቀደም እናደርግ እንደነበረው ያለው ሁኔታ በተቻለ መጠን ግልጽ እንዲሆን ማድረግ ከዛ አሁንም ሁሌም እንደምናደርገው መፍትሄዎችን ቢረፍድም እየመሻሸ ቢመስልም መጠቆም ነው። ግን በጀመርክበት ኖት ልነሳና አሁን ላይ በጣም ተስፋ አንዱ እንደገባ ራሳችን ላይ እንግዲህ ካተት ነው የአጣብቂኝ ነገር ነው። ይሄ አሁን የሚሰማህ ተስፋ መቁረጥ ፕሮባብሊ በተለያየ ጊዜ በመናነሳው የትግራይ ከስልጣን ውጭ ያሉ ልሂቃን አጣብቂኝ ተብሎ ሊባል የሚችል ነገር ነውና ተስፋ በጣም የምትቆርጠው ለምንድን ነው? እስቲ ባጭሩ ንገረኝ። ምንድነው ሁኔታዎች ተስፋ እንዳይኖራቸው አድርጓል የምትለው? በጣም ሰፊ እንደሆነ ይገባኛል፣ ግን አሁን ባለው አውድ ተወስነን እንናገር ብዬ ነው። አሁን ምን ሊሆን ሲገባ ምን ስላልሆነ፣ ምን ሊሆን ሳይገባ ምን ስለሆነ ነው ተስፋ እያጠረ ያለው የሚለውን እስቲ ባጭሩ ንገረኝ አሁን ካለው ሁኔታ አንፃር። እውነት ለመናገር ይሄን ለማውራት ያልተዘጋጀው ነበር፣ ግን ምንድነው ዝም ብዬ የሚሰማኝን ለመግለጽ ያህል ባለፉት በተለይ ደግሞ ለምሳሌ ከፕሪቶሪያ ስምምነት በኋላ እንኳን ብንነጋገር ማለት ነው ከዛ በፊት በጣም ብዙ ሐሳቦች በጣም ብዙ መንገዶች ለማቅረብ ሞክረናል። ከዛ ጊዜ በኋላ ግን የሰላማዊ ትግል እንደ አዲስ ይጀመራል እንደ አዲስም እንጀምራለን ብለን ስንንቀሳቀስ በፌደራል መንግስቱ ስልጣን ላይ ያሉ አካላትም በትግራይ ክልል በጊዜያዊ መስተዳድሩ ስልጣን ላይ ያሉ አካላትም አሁን የሚመጣው ነገር እንደሚመጣ እየነገርናቸው ነበር በግልጽ ማለት ነው። ይሄ ሄዶ የመጠናኛ ጊዜ ነው እንጂ የሚሆነው ሄዶ ሰላም አያመጣም። በሁለቱም መንገድ የሚካሄደው መንገድ ለሰላም የሚሆን አይደለም። በጦርነት ሊቋጩ የፈለጉትን ሁለቱም ኃይሎች በጦርነት ሊቋጩ የፈለጉትን ነገር ተገደውም ይሁን በሌላ መልኩ ወደ ወረቀት ወደ ጠረጴዛ ይመጡ እንጂ ወደውና ፈቅደው ይሄ ነው የተሻለው መንገድ ብለው አምነው እንዳልሆነ የሚያሳዩ ምልክቶችና ትዝብቶች ነው የነበሩ። ለምሳሌ ጊዜያዊ መስተዳድሩ ሲቋቋም ጀምሮ ክልሉን ወደ ሰላም ለመመለስ፣ ክልሉን ወደ ልማት ለመመለስ፣ ክልሉን ወደ ዳግም ግንባታ ለመመለስ፣ ክልሉን ህጋዊና ህገ መንግስታዊ መብቶችን ለማስከበር በሚደረግ ጥረት ውስጥ እንድናግዝ እና ጦርነት እንዳይመጣ ደግሞ እንደ እንቅፋት እንድንሆን ጦርነት እንዳይነሳ እንቅፋት ለመሆን ጭምር ነው የነበረው ሐሳብ። ይሄንን ለፌደራል መንግስቱ ላሉ አካላትም ይብዛም ይነስም በመግለጫዎቻችንም በተወሰነ መልኩ በነበሩ ኢንጌጅመንቶችም በግለሰብ ደረጃም ቢሆኑ ከአንዳንዶቹ ወይም ደግሞ በስብሰባ ተገናኝተ በምርጫ ቦርድ ስብሰባ ተገናኝተ የምታነሳላችሁ ሐሳብ ነው። ጊዜያዊ መስተዳድሩ ግን ለምንድነው የፌደራል መንግስቱም ህወሓትም ለህወሓት ነው የተውት? ህወሓት ያው ለራሱ ጥቅም ሲል ነው። ፌደራል መንግስቱ ግን አይ በቃ እዛው እንደ ፍጥርጥራችሁ በሚመስል መልኩ ይሄ ነገር ለፍጥርጥር ተብሎ የሚተው አይደለም። ሄዶ ወደ ሌላ ነገር ነው የሚያስገባው። መተማመን ስለሌለ መተማመን በሌለበት ሰዓት ደግሞ እያንዳንዱ ነገር ትተረጎማለች። ስለዚህ ሄዶ ወደ ጦርነት ይመልሰናል። ይሄ ነገር መቆም አለበት። ይሄንን ጫና ለማድረግ ደግሞ እንደገና ህብረተሰቡንም በተለይ ተማረ የምትለውን ልሂቅ ለማሰባሰብ በየአዳራሹ ለመሰብሰብ ሐሳቡን ለመስማት የኛን ሐሳብ ለማስረዳት በየሚዲያው በጣም ብዙ ጥረት ታደርጋለህ። ከዛ ይሄ የማይገፋ ተራራ ይሆናል። አንዳንዴ ምንም አቅም የለህም። በጦርነቱ ብዙ አባልህና አመራርህ ኢኮኖሚውም የግል ህይወቱም ስነልቦናውም ተዳቋል። ስለዚህ በቻልከው መጠን የመጀመሪያ 3 አመታት በቻልነው መጠን በጣም ታገል። ግን ይሄን ለመስማት ዝግጁ የሆነ የፌደራል ኃይልም የክልሉ ኃይልም ህወሓት የሚባለው ስርዓትም ኢንፋክት ኤሊቱን በተለይ ኤሊቱ ትግራይ ውስጥ ያለው ኤሊት ይሄን ለመስማት ዝግጁ አይደለም፣ ለማገዝም ዝግጁ አይደለም።
ይሄ አካዳሚክ በለው ኢኮኖሚክ ልህቅ አሁን ባለሀብቱ ጦርነት ሲመጣ ይደቃል። ያለፉት 2 ዓመት የመጀመሪያ ዙር ጦርነት ባለሀብቱን አድቅቋል። የስ የሞተው ወጣት ነው፣ የተጎዳችው ሴቷና ህፃኑ ነው። ግን ባለሀብቱም ደቋል። ሀብቱ ተቀምጧል፣ ሀብቱ ወድመዋል። ከዛ ደግሞ ባለመስራቱና ብድር ላይ በተፈጸመው ተጽዕኖ ከዛም በኋላ ደግሞ የጦርነቱ ስትራቴጂ ስለቀጠለ በኢኮኖሚው ላይ የነበረው ጫና የጦርነቱ ስትራቴጂ ስለቀጠለ ባለሀብቱ ተጎድቷል። ይሄን ለማገዝ ዝግጁ አይደለም። ግን ይሄን የተቃዋሚ ካምፕን ኃይል ለማገዝ ዝግጁ አይደለም። ይልቁንስ በህወሓት ውስጥ በተፈጠረ 2 ፋክሽን ያንዱ ደጋፊ ሆኖ ያቋራጭ መንገድ ፍለጋ ማለት ነው። ይሄ ባቋራጭ ወይ ጌታቸው ወይ ጻድቃን ወይም ደግሞ ደብረጽዮን ናቸው የሚያድኑኝ ብሎ የሚያምን ስትራቴጂካሊ አስቦ ሰላም የቱ ጋር ነው ያለው? በየት በኩል ነው የሚመጣው? እንዴት ነው እኔ ሰርቼ ባለ ሀብቴን ኢንቨስት አድርጌ የምጠቀመው ብሎ አይደለም። ይሄ በየዩኒቨርሲቲው የምታይ አስተማሪና ተመራማሪ ነው የሚል ይሄን ለመስማት ዝግጁ አይደለም። ግን አሁን ጦርነቱ ሲነሳ የመጀመሪያ የሚራበው ይሄ ኃይል አሁን ማስራብ ልክ ነው እያልኩ አይደለም። ደግሞ በሌላ ደግሞ እንዳይተረጎም ማስራብ፣ ባንክ መዝጋት፣ ቴሌኮም መዝጋት፣ ኤር ትራንስፖርት መዝጋት የጦርነት ህግ ነው እያልኩ አይደለም። ግን የገጠምከው ኃይል እንደዛ ሲያደርግ ይሄ እንደሚወጣ ቀድሞ ማሰብ ደግሞ ብልህነት ነው። ይሄ ማስቀረት መቻል ደግሞ ብልህነት ነው። ደጋግሞ ካረገው ደግሞ በተለይ እንደዛ ያንን ማሰብ የግድ ነው። ሞደስ ኦፕራንዴ ነው ማለት ነው። ሞደስ ኦፕራንዴ በሆነበት ላይ ደግሞ ኦኬ ማስቀየር አልቻልክም። ኦኬ ዓለም ሊያስቀይር አልቻለም። ይሄን የጦርነት ህግ እንዲከተልም ይሄ ኃይል ማስገደድ አልቻለም። ኦኬ ሰው አንተ ምንድን ነው የምታደርገው? ያንተ ስራ መስራት አልመቻል አለበት። ስለዚህ ከፌደራል ኃይሉም ከክልሉ ጊዜያዊ መስተዳደርም ከህወሓትም ከራሳችን አቅም ከባለሀብቱም ከተማረ የምትለው አንዳንዱ ከወጣቱም ጭምር አዳራሽ ለመምጣት የስብሰባ አዳራሽ ከመምጣት 40-50 ኪሎ ሜትር ተጉዞ ለጦርነት የሚሄድ ወጣት 1 ኪሎ ሜትር ወክ አድርጎ ወደ አዳራሽ ወደ ተቃዋሚ ፓርቲ አዳራሽ መምጣት ይፈራል፣ ይሰንፋል። ይሄ ሁሉ ሲደማመር ትንሽም ቢሆን ምንድነው እያደረግን ያለነው ብለህ ትጠይቅና ከዛ መልስ አንዳንዴ የታጣበትና ከዛ በኋላ የተስፋ መቁረጥ ልበለው አላቅም የመሰልቸት ተስፋ ቆርጦ ይተዳለ። ግን የመሰልቸት ነገር እንደሚመጣ ምንም ጥርጥር የለውም። እሱ ላይ አንድ እንደው በሌሎች ዝርዝር ጉዳዮች ከመሄዳችን በፊት በተደጋጋሚ ማነሳው አሁን ብዙዎቻችን አለንበት ብለን የምናስበው ቫንቴጅ ፖይንት አለ። ትግራይ ውስጥ ባለው ኃይል ኋላ ቀርነትም ድንቁርናም በጣም ፍራስትሬት የምናደርግ በአንጻሩ ደግሞ 4 ኪሎ የተቀመጠውም ኃይል ጄኖሳይደል በመሆኑ ምክንያት ቅድም በትክክል የጠቀስከው የትግራይን የማሟሟት ፖሊሲ መከተሉን ያላቆመ ኃይል አለ። በዛኛ በኩል ያለው በአንዳንድ በትግራይ ውስጥ ባሉ ወታደራዊና ፖለቲካዊ አመራሮች ዘንድ እንደ አንድ ምርጫ የተወሰደ ሻዕቢያ የሚባል ኃይል አለ። ተመሳሳይ ባህሪ ያለው አሚን ምንድነው ማለት መውጫ መንገድ ታያለህ? አሁን ይሄንን ስልጣን ላይ ያሉት መቀለም አዲስ አበባም ያሉት የየራሳችን መውጫ ነው ብሎ የሚያስቡት መውጫ ያልሆነ ነገር አላቸው። ሰፊው ህብረተሰብም ሆነ አሁን አንተን ጨምሮ በሰላማዊ ፖለቲካ ውስጥ የሚካፈለው ተካፋይ መውጫ አለው ትላለህ? የሚታይህ ነገር አለ አዲስ ፖይንት ማለት መውጫ መንገድ ሁሉም ማሰብ ከቻለ የሚመጣው ጥፋትና ውድመት ለሁሉም እንደሚተርፍ ከታመነ ቢሆኑ መቼስ ያልከው እኮ ይሆን ነበረ። ግን አሁን ያ የሆነ አይደለም። ቅድም ጠቅሰዋል። ሰውም የሚጠበቅበትን ያክል እየተሳተፈ አይደለም። እነዛም ሪስፖንሲብሊ እንደ ህዝባችን ከጠፋ ምን ይቀረናል እያሉ አይደለም። ያኛውም አስተሳሰቡን ለመቀየር ፈቃደኛ አይደለም። ወስተረፈና ለዛ ነው ጥያቄውን የማነሳው። መደረግ ያለበትም ካለ አሁን ባለው ሁኔታ ከዚህ ቀደም ከተደረገው ውጪ የተለየ መደረግ የሚችል ነገር አለው የሚለው በጣም ያሳስበኛልና ነው ባጭሩ። ይሄን አንሳን ነው ሌሎች ነገሮቻችን እውነት ለመናገር እኛ ለረጅም አመታት የሄድንባቸው መንገዶች ናቸው አሁን መውጫ ብለን ነው የምናስበው። ከዛ የቀረው ያው
የይዋጣላቸው መልእክት ነው። ይዋጣላቸው እንዳንል ደግሞ የሚዋጣላቸው ኃይሎች ሳይሆኑ ህዝብን ምሽግ አድርገው የሚጠቀሙ በአንድ በኩል፣ አንደኛው በኩል ደግሞ ህዝብን ኮላተራል ዳሜጅ ነው ብለው ችግር የለውም አብሮ ቢወቀጥ ብለው የሚያስቡ በአንድ በኩል ስለሆኑ ነው አድካሚ የሚያደርገው። ሁለቱም ኃይሎች አውጥተን ምን ማድረግ እንችላለን? I have no idea to be honest። ሁለቱም ኃይሎች ማውጣት የሚችል አይደለም። በቃ ሪያሊቲው እሱ ነው መሆን የሚችል የነበረው። ይሄ ኃይል ትግራይ ውስጥ ብቻውን ስልጣን እንዳይቆጣጠር ማድረግ ነበር አንደኛ። ከዛም ደግሞ ትግራይ ውስጥም ደግሞ አስፈላጊ የሚባለውን የብሔራዊ መሰባሰብ አስፈላጊ ነው ብለን እናምን ነበር። አሁን ምልህ ኦልሬዲ ጦርነት ተጀምሯል ብዬ ነው የማምነው። ኦፍ ኮርስ አሁን ትላንት የክልሉ ርዕሰ መስተዳድር የሰጠው አለ ለምን እንዳደረጉ ከዛ በኋላ ምን እንደወሰኑ የሚገልጸው ነገር አለ። ያ በአንደኛው በኩል ያለውን ነገር ያስቀረዋል ወይ? ለምንድን ነው በአንድ በኩል ያለው ምንድነው ካልኩሌት የሚያደርገው? ይሄ ምንድን ነው አመቱ? ኦኬ የምርጫ ጊዜ እየተቃረበ በመጣ ቁጥር እነዚህ ሰዎች አያስተውሉም ወደ ማለት ነው የሚሄደው። ስለዚህ ይሄን የመረሳበት ምክንያት ነው የሚገርም። አሁን ሲጻፍ የተለያዩ ነገሮችን በተመለከተ ሰዎች አቋም ሲይዙ በአንድም በሌላ መንገድ እንግዲህ ሶስት ነገሮች ያሉ ይመስላል። አሁን ለምሳሌ በጣም በሚያስደነግጥ ደረጃ በአገዛዙ በኩል የሚደረጉትን ነገሮች ደግፈው የአገዛዙ የወታደራዊ ድል አብሳሪ ሆነው የተሰማሩ ሰዎች እንመለከታለን። አንዱ ሲደረግ የማየውን ነገር ነው ነገር። በአንጻሩ ደግሞ ውጊያ መጥቶብናል፣ ውጊያ ከመጣና እንትን ካለ ምን ምርጫ አለን አሁን በትግራይ ካለው ኃይል ጋር ከመሰለፍ ውጪ የሚል ሌላ አስተላለፍ አለ። በመካከል ደግሞ በቃ እኛ አሁን ምንችለውን ሞክረናል፣ ሁለቱም እኩዮች ናቸው፣ የሚያገባን ነገር የለም የማለትም ነገሮች አሉ። ሁሉም ግን በጣም ችግር ያለው ነገር መስሎ ይሰማል አይደለ? እዚህ ውስጥ እንዴት ነው ናቪጌት የምናደርገው ነው እንግዲህ ዋናው ነገር ይሄ ነው። እውነት ለመናገር አረንቋ ነው። ከአረንቋ እንዴት ነው የምትወጣው ነው። አሁን ይሄ ትራፕ ነው። ኢንፋክት ደሊበረት ትራፕም ነው። አንዳንዱ አሁን ቲፒኤልኤፍ ሰርቶ አስቦ ትራፕ ያዘጋጅና እዛ ትራፕ ውስጥ እንድትገባለት ወይም ደግሞ ያንን ትራፕ እሸሻለሁ ስትል ያው የባንዳነት ታፔላ ላይ ይለጥፍልሃል ማለት ነው። ሰው ወይ አረንቋ ውስጥ አብራችሁ ናችሁ ወይም ደግሞ ከአረንቋው ውጭ ከሆናችሁ ደግሞ ባንዳ ናችሁ የሚል የጥቁርና ነጭ ፖለቲካ የሚባለው ያደጉበት ጥርሳቸውን የነቀሉበት ወይ ከኛ ጋር ነህ ወይ ከነሱ ጋር ነህ የሚል ፖለቲካ ነው። አሁን ያልካቸው ሶስት አማራጮች አሉ። በማንኛውም መንገድ አሁን ባለው ሁኔታ ትግራይ ከጦርነት የምታተርፈው ነገርም የለም፣ በጦርነት የምታገኘው ነገርም የለም። እኔ አሁን የማህበራዊ ሚዲያ ላይ ጽፌዋለሁ ከሁለት ቀን በፊት ከሶስት ቀን በፊት። ሪያሊቲው እሱ ነው። አሁን ብዙ ሰው ይገባኛል። አሁን የሚሞቱት ወጣቶች በጣም ንጹሃን ናቸው፣ ያሳዝኑኛል። ጠመንጃ ይዘውም ቢሆን በጣም ንጹሃን ናቸው። ባመኑበት ወይም ደግሞ ባሳመኗቸው ልክ ወይ ትግራይ ግዛታዊ አንድነት ወይም ደግሞ የትግራይ ተፈናቃይ የረገፈ ያለውን የትግራይ ተፈናቃይ እንመልሳለን ብለው ሊያምኑ ይችላሉ። እነዚህ ላይ በፍጹም ልትፈርድ አትችልም። ግን እነሱን የሚልኳቸው ግን ምን አይነት ፍጡራን ናቸው እስክትል ድረስ ነው የምታስበው። አሁን ያለው ሪያሊቲ በእንደዚህ አይነት መልኩ የምታሳካው ነገር የለም። በእንደዚህ አይነት መልኩ የሚመለስ ተፈናቃይ የለም። ይሄ እውነታ ነው። በአንድ በኩል ደግሞ ሁለት ወንድማማቾችም እየተዋጉ አሁን አንዱ ጦርነት በሁለቱ የትግራይ ኃይሎች የነበሩ ለሁለት የተከፈሉት መካከል ነው። በሁለቱም መካከል የሚሆን ከኢትዮጵያ ሰራዊት ጋር የሚሆን የሚደረግ ውጊያ በማናቸውም የበላይነት ይጓዝ ለምታጨበጭበት አይደለም። በፍጹም በጦርነት የሚገኝ ድል ለሁሉም ዘላቂ ድል አይደለም።
yes ጊዜያዊ ድል ያመጣል። ስለዚህ አሁን ምንድነው የሚሆነው? ኦኬ ራሳችን አሁን ያልከው ሶስተኛ ወገን ደግሞ አለ በቃ መከራናል ምንድነው መከራን ከረው አይነት ነገር እንዳትል ደግሞ ነጥሎ የሚመታ ጦርነት የለም። ቅድም ያልኩት ህዝብን ኮላተራል ዳሜጅ ማድረግ የሚፈልግ ኢንፋክት በዛ ውስጥ ህዝቡንም ክልሉንም የማድቀቅ ዓላማ ያላቸው ኃይሎች የተሰባሰቡበት ነው። ስለዚህ በጦርነት ውስጥ ጦርነት እየተካሄደ አይገባኝም ብለህም ቁጭ ለማለት በጣም አስቸጋሪ ይሆንብሃል። ሁለቱም ወገኖች ደግሞ በፍጹም ልትደግፍ አይገባም አሁን ባለው ስሌት ማለት ነው። ስለዚህ ትራፕ ውስጥ ነው ያለነው። እንዴት ነው የምንወጣው የሚለውን እኔ እውነት ለመናገር በቃ ያለው አማራጭ ይሄ ምንድነው አሁን መቀለጃ ይሆናል ማህበራዊ ሚዲያ ላይ ምናልባት አይተህ ከሆነ ሰላማዊ ፍላጎታችን ሲል ኦኬ አንደኛው ይቀልድበታል፣ አንደኛው ደግሞ ግዛታዊ አንድነታችንን እናስመልሳለን ሲል አንደኛው ይቀልድበታል። ምን ቀላለድበት አይደለም ሆነ የነበረበት እነዚህ ሐሳቦች ሰላም አስፈላጊ ናቸው፣ ግዛታዊ አንድነትም አስፈላጊ ነው። ሁለቱም ማድረግ የሚችልበትን ስትራቴጂ መቀየስ እና ያለ መቀየስ ጉዳይ ነው እኮ። አሁን እኔ መሰለ ለምሳሌ ሰላም ሲባል በጣም 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 ተገቢ ጥሪ ነው። መቼስ የተወሰኑ እብዶች በየሳይዱ ካሉት በስተቀር በጣም 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 ሰፊ የሚባለው ህብረተሰብ ሰላም እንደሚፈልግ ክርክር የለውም። ግን አሁን አቮይደብል ነው ወይ ይሄ ሁኔታ የሚል ጥያቄም ስለሚነሳ ነው። ዊሊንግ ፓርትነር አለ ወይ? ኦኬ አሁን ከዚህ በፊት አንስቼው ነበር የህወሓት እንዲህና እንዲያ ማድረግ 4 ኪሎ ያለውን ቡድን ምንድነው በአንድ በኩል ተዋዩን አላቀውም ይላል፣ በሌላ በኩል ደግሞ አይ ለምን መሬት ላይ ያለው ሁኔታ እንዲሻሻል ቢፈልግ ህወሓት እንዲህ ስለሆነና ስላልሆነ አድርጎ በቅድመ ሁኔታነት ሊይዝ ይገባው አልነበረም። ኦኬ በጦርነት የሚሳካ ዘላቂ ግብ ወይም የበላይነቱን ጊዜያዊ ነው እንላለን። ትክክል ነው። በተለይ ደግሞ ጦርነቱ ፖለቲካሊ ማሰብ በሚችሉ ስትራቴጂያይዝ ማድረግ በሚችሉ ሰዎች የማይመራ ከሆነ ማለት ነው። ግን አሁን በትግራይ ቦታ ሆነ አስበውና አዲስ አበባ ላይ ዊሊንግ ፓርትነር አለ ወይ? ስምምነቱን ኦነር የሚያደርግ ካልሆነ ታዲያ ዝም ብሎ ያለምንም ወጪ አገዛዙ እንዲያሟሟህ መፍቀድስ ደግሞ ትክክል ይሆናል ወይ የሚልም ጥያቄ የሚያነሱ ስላሉ ነው። ምን መደረግ ይችላል? ኢምፖዝድ አይደለም ወይ ጦርነት የሚል ክርክር አለ በዛ በኩል። አንተ እንዴት ነው አሰስ የምታደርገው? ምንድን ነው መሰለህ አሁን ኢንቴንሽን ማወቅ ያስፈልጋል። አንዳንዴ አሁን በሁለቱም በኩል የሚሰጠንን ብቻ እየለቃቀምን ነው ብዙ ጊዜ ትንተና ለመስራት ምን ሞክረው። ስትራቴጂክ ፍላጎቶቻቸው ምንድን ናቸው? አዲስ አበባ ያለው ኃይልም ትግራይ ውስጥ ያለው የቲፒኤልኤፍ አንደኛው ኃይልም ስትራቴጂክ ፍላጎቶቻቸው ምንድን ናቸው? እነዚህን ፍላጎቶች ለማስፈጸም ምንድን ነው የሚፈልጉት? አሁን ለምሳሌ የአዲስ አበባ ስትራቴጂክ ፍላጎት በተለይ ደግሞ ትግራይ ላይ ያለውን ስትራቴጂክ ፍላጎት ባለፈው ጦርነት ካየነው ጥፋቶች ይሄ ነው የሚባል ስትራቴጂክ ፍላጎት ዲፋይንድ የሆነ ከተለያዩ ስቴክ ሆልደሮች ጋር ተወያይተህ ይሄ ነው የምንፈልገው ትግራይ ውስጥ ያለው ፐርስፔክቲቫችን ወይ እይታችን ይሄ ነው ብሎ እኔ ያስረዳ እስካሁን አላውቅም። ከጥፋቱና ከውድመቱ ከጦርነቱ ውጭ እና ከዛ የምታሸርፈው ዓላማ ካልሆነ በስተቀር ማለት ነው። ምንድነው ኦኬ የስልጣን ምንድነው ፍልሚያ ነው እንበል ዝቅ አድርገን ማለት ነው። አሁንም ቲፒኤልኤፍ ነው ዋና የስልጣን ተቀናቃኛችን ወይም ደግሞ አስጊ ኃይል ትሬት ለሴንትራል ፓወር ትሬት ነው። ስለዚህ ይህን ኃይል ካላጠፋው ትርጉም ያለው ስታቢሊቲ ያለው ስልጣን ሊኖረኝ አይችልም ብሎ ካሰበ አዲስ አበባ ያለው ኃይል ከዚህ በኋላ ያለው በሙሉ እነዚህ ጥቃቅን ነገሮች የሚደረጉ በቃ ታክቲክስ ናቸው። ይሄን ስትራቴጂ ለማስፈጸም ታክቲክስ ናቸው። ጊዜያዊ አስተዳደሩም ስትሾም
አንዱን አልቀበልም ብለህ አንዱን ስትቀበል ተቃዋሚዎች ገብተው ምልህ ሽብልቅ እንድንሆንና በመሃል ሆነን ይሄ አሁን ያልኩ አሁን ለምሳሌ ኮሙኒኬሽን ጋፕ አለ አይደል ምን ኢንፎርሜሽን እና ምን ዲስከስ እንደተደረገ ምን ኔጎሺዬት እንደተደረገም ራሱ አንዳንዴ ግራ በሚያጋባ በሁለቱም መንገድ የሚነገራል ተቃዋሚዎቹ እዛው ውስጥ ገብተው ይሄንንም እንዲያውቁ ጦርነት ማስቀረት ነበር አስተዋውሳለሁ የኛ ፓርቲ አሁን ለምሳሌ ክርክር ሲደረግ ጊዜያዊ አስተዳደር ውስጥ ምንገባ ከሆነ ጦርነት ለማስቀረት ብቻ ነው ቀጣይ ጦርነት እንዳይነሳ ጦርነት ለማስቀረት ብቻ ነው አንዱ ምንገባበት ዋና ዓላማ ይሄን ደግሞ የምናደርገው በፌደራል መንግስቱና በጊዜያዊ አስተዳደሩ እንደሞ በቲፒኤልኤፍ የዛኔ ቲፒኤልኤፍ ዩኒፋይድ የሆነ ቲፒኤልኤፍ ያለ ማለት ነው የሚደረጉ ንግግሮች ኮሙኒኬሽኖች ዲስከሽን ወይም ኤኒ ኔጎሺዬሽን ካለ ወይ የዛ አካል እንሆናለን ወይም ደግሞ መረጃ ኢቭን የማግኘት የተሻለ እድል ይኖረናል ይሄን ለህዝብ በፍጥነት የማቀበልና ህዝቡ ቀድሞ እንዲያውቅ የማድረግ እድል ይኖረናል አሁን ፌደራል መንግስቱ እንደምትፈልገው ብትለው እኔ አላቅም ኦኬ ሰራዊት መደበ የትግራይን ግዛት አልሰጥም ያልክ ነው በየትኛው ህገ መንግስታዊ ስልጣን ምን ለማሳካት ነው ኦኬ አማራ ክልል ትልቅ ክልል ስለሆነ እንዳያመጽበት ወይ አማራ ክልል ያለው ብልጽግና ብራንች ስለሆነና የብልጽግና ብራንች እንዳያኮርፍ በየትኛው ህገ መንግስታዊ ስልጣን ነው ፌደራል ሰራዊት የትግራይ ህገ መንግስታዊ ቦታዎች ላይ ሰፍረው የትግራይን ተፈናቃይ እንዳይመለሱ የሚያደርገው መልስ የለም ይሄን አድርገን በዚህ መልኩ አድርገን ተፈናቃይ ለመመለስኩ ሐሳብ ነበር ይላል I have no idea በሁለታችሁ መካከል የተደረገ ንግግር እኔ የለኝም ከዛ ቲፒኤልኤፍ ደግሞ ምን ይላል እቺ ጥሻ ውስጥ መወሸቅ ይፈልጋል ጦርነት ትግራይ በጦርነት ታስመልሳቸው ወይም ደግሞ ወደ ጦርነት የሚያስገቧት ማአት ምክንያቶች አሏት ምክንያቶች ኮዝ ማለት ነው ኮዝ አላት ግን ኮዙ ማታስፈጽመው ከሆነ በጦርነት አንደኛ ኢን ፕሪንሲፕል ጦርነት ያስፈልግም ማለት አለበት ሁለተኛ አቅም ማስፈጸም አትችልም ነን እንዳልከው የማማንስ ዝም ብለን እንየው ያልከው አለ ይሄ አንዳ ኦኬ የሞራሊቲ ወይ ፊሎሶፊ የፕሪንሲፕል ክርክር ነው የሚሆነው ጦርነት ገጥመህ አገዛዙ እንደዚህ እያረገ ድራግ እያረገ ኢምፕሎድ እስክናረግ እየጠበቀ ነው እስከንፈርስ እየጠበቀ ነው ያለ ወጪ እንድንፈርስ እየሰራ ነው ስለዚህ ይሄንን ዝም ብሎ በሱ እቅድ መሰረት በሱ የማፈራረስ ትግራይን ያለ ወጪ የማፈራረስ እቅድ ውስጥ መሳተፍ አይደለም ወይ የሱን ሰሌዳ ተከትሎ መንቀሳቀስ የሚል ነው አለ እንደ አንድ ስትራቴጂ ሆነ ነው ብለን ማሰብ እንችላለን ኦኬ ጦርነት ገጥመንስ ምንድነው የምናደርገው ናፋጥነው መፈራረሱን ሞትን ጨምርበት እልቂትን ጨምርበት አላቅም ምርጫ ነው የሚሆነው አሁን ኦኬ ኢን ፕሪንሲፕል ልከና ያለው ባንደኛው ወክል ያለው ባንደኛው ወገን ያለው አላማ ሄኖ እያልከኝ ነው አሁን ለምሳሌ ወይም ደግሞ ሌሎች ሰዎች እያሉ ነው ይሄንን የሚባሉ አስተያየቶች ናቸው አይ ቲንክ ማለት እንዴት ይደረግ የሚለው ላይ ቀጥሎ የተለያየ ሐሳብ ሊኖረን ይችላል እንጂ ብልጽግና ግቡ ይሄ እንደሆነ ምንም ጥርጣሬ የለኝም እኔ አሁን ግቡ ይሄ ግብ አንድ ግብ ሊሆን ይችላል ምን ለማድረግ ነው ግን ኦኬ ትግራይን አጠፋ ኦኬ እንደ ክልልም ይጥፋሽ ጠፋ ከዛ ምንድነው አልቲሜት ጎሉ ምንድነው ነው ብልጽግና አሁን ስለ ብልጽግና ከሆነ ያወራን ያለ ነው የትግራይ ልሂቃን የስልጣኔ ስረት ናቸው የሚል አንዳንዴ ያለውን ሁኔታ በፍጹም የማይመዝን የግል ጭምር ጥላቻ በከፋ ደረጃ ኢንቮልቭ ያደረገበት አይነት ስሌት አለ ሆስታይል ያልሆነበት ጊዜ እኔ አላውቅም ብልጽግና እስከዛሬ ያንን ነው ማለት ከስልጣን ማለት ከስልጣን ላይ ከወጣባት ጊዜ ጀምሮ አብይ አህመድ ለትግራይ ሆስታይል ያልነበረበትን ጊዜ ያላውቅም ልልህ ነው አሁን እንደ ብልጽግና እንደ ኃይል ትግራይ የትግራይ ኤሊት ነው ወይስ የቲፒኤልኤፍ ኤሊት ነው የሚለውን ልናቆየው እንችላለን አሁን ለምሳሌ ትግራይ ተቃዋሚ ፖለቲካ ኃይሎች የ4 ኪሎ ስልጣን የሚመኙ አይደሉም by any means የ4 ኪሎ ስልጣን የሚመኙ አይደሉም ቲፒኤልኤፍ ነው እንደ ትሬት እየታየ ያለው ወይስ
አሁን መብት እኮ ነው ማለት በዛ ሀገር ውስጥ እስካለ ድረስ ስልጣን ምንድነው ክሌም ማድረግ መብት ነው። ግን አሁን የብልጽግና ቲንኪንግ ለምሳሌ እያደረግን ያለ ነው። በጣም ደስ ያለኝ ውይይቱ መጀመሪያ አይ ቲንክ ኃይሎቹን ካራክተራይዝ እና ካታጎራይዝ ከማድረግ ነው አይደል መጀመሪያ ያለብን። አሁን ተቃራኒ መሳይ ተመጋጋቢ ናቸው የሚል አለ። እኔም የምቀበለው ማለት ብልጽግናና ህወሓት ተቃራኒ መሳይ ተመጋጋቢ ናቸው። ያኛው በትግራይ ውስጥ እነዚህ አጀንዳዎች ሬሌቫንት እንዲሆን በማድረግ ህወሓት ህዝብ ሞቢላይዝ የሚያደርግበት አጀንዳ እንዲኖር አድርጓል። ያኛውም ደግሞ በራሱ ተደጋጋሚ ውድቀትና የቁማር መበላት ምክንያት ብልጽግና ደህና መስሎ እንዲታይ የሚያደርጉ ስህተቶች ሰርቷል። ተቃራኒ መሳይ ተመጋጋቢ ናቸው የምልህ ለዚህ ነው። ግን የብልጽግናን ቲንኪንግ ነጣጥለን እናውራቸው። አሁን የብልጽግናን ቲንኪንግ የብልጽግናን ፖሊሲ ኮት አንኮት ፖሊሲ ምንድን ነው ካልን እስከዛሬ ብልጽግና ትግራይን የማስተዳደር ፍላጎት አሳይቶ ያውቃል ወይ? እና ትግራይ ኤግዚስት እንድታደርግ እንደ ፖለቲካል ኢንቲቲ ኤግዚስት እንድታደርግ ይፈልጋሉ ወይ? እኔ አሁን ምንድን ነው የብልጽግና ፍላጎት ብትለኝ ትግራይ የምትባልን ኢንቲቲ ከፖለቲካና ከህልውና መሰረዝ ነው ብዬ ነው የማስበው። እዛ ላይ ልዩነት ካለ አላውቅም፣ ግን ሊሰርዝህ የሚፈልግን አካል እንዴት ነው ዲል የምታደርገው ነው የእንዲ ለኔ አሁን እሱ ነው እንግዲህ አሁን እኔ ምልህ ያለውን ዱላ ከማሳረፍ ውጭ በጦርነቱ ጊዜም ይሁን ከጦርነቱ በኋላም ይሁን ጉልበትን ለማሳየት ከሚደረግ ነገሮች ስትራቴጂ አለው ወይ ካልከኝ ለዛ ነው እኔ አላየሁም። ማሽረፍ ግን እንችላለን። በጦርነቱ ከተደረጉና ከዛ በኋላ በተደረጉ ነገሮች እያሸረፈን ማውራት እንችላለን። ተግባራቱ አይነግሩም እኮ እነሱን እኮ ማለት የጦርነቱን ከጦርነቱ በኋላ ብልጽግናን በተመለከተ ስንናገር ዋና መጨነቅ ያለብን እንደሚመስለኝ አብይ አህመድ ምን ያስባል የሚለውን ነው አይደል? እኔ ሌሎቹ ኃይላት በሱ ፈቃድ እሱ ለክቶ በሰጣቸው ፈቃድ መሰረት ነው የተንቀሳቀሱት ባይነኝ። ያው እየተወያየን ስለሆነ አንተም ኢንተርጀክት ማድረግ ትችላለህ እንደፈለክ ብዬ ነውና አሚን ግለሰቦቹ ላይ ሆነ ላይ ግለሰቦቹ ስቴት ስለሆኑ ነው not necessarily ስለ ግለሰቡ አይደለም መቼስ የምናወራው። ግን የአብይ አህመድ አስተሳሰብ የስቴት ካየንማ የኢትዮጵያን ስርዓት ኮቴዲ ወደ ኋላም ተመለሰን ካየን የኢትዮጵያ መንግስታቶች በትግራይ ህዝብ ላይ የነበራቸውን ፖሊሲ ማየት ትችላለህ። ኢንክሉዲንግ የመለስ ዜናዊ መንግስት ማለት ነው እኮ እሱ ይሰፋብናል እኮ ብዬ የማይታረቁ ፍላጎቶች አሉ። ምንም ጥርጥር የለውም እኮ በትግራይ በተለይ የኤርትራን እና የአዲስ አበባን የአስመራና የአዲስ አበባን ስርዓታት ከጣሊያንና ከምኒልክ መመስረት በኋላ በመቀለና በእነዚህ ሁለት ከተሞች የማይታረቁ ህልሞች አሉ። ያንተ ቲንኪንግ ምንድነው? ለምሳሌ ኦኬ የለውም ስትራቴጂ ብለህ ነው የምታስበው? ተግባራቱስ እሺ የለውም ካልክ ደግሞ እስካሁን ድረስ ከተገበራቸው ነገሮችስ ምንድነው የምትረዳው? ምንድነው ብልጽግና ትግራይን ማድረግ የሚፈልገው? ምን ይታያል? ኖ ኦሬዲ ብልጽግና እኮ ትግራይን አውድመዋል። ገብቷል? አውድመዋል። ውድመቱን አስቀጥሏል። እኔ ብዙ ማንሳት እችላለሁ። ለምሳሌ ከጦርነቱ በኋላ ኢሚዲየትሊ መደረግ የነበረባቸው ነገሮች አላደረገም። ከመሰረተ ልማት ስራዎች ጀምሮ ከሰራተኛ ደሞዝ መክፈል ጀምሮ የክልሉ ጊዜያዊ አስተዳደርን አረጋግቶ ከማቆም ጀምሮ ህገ መንግስታዊ ስርዓቱ ወደ ነበረበት ለመመለስ ካለመፈለግ ጀምሮ እነዚህ ሁሉ የጦርነቱ ቁጥያዎች ናቸው። በጦርነቱ ምክንያት ተገፋፍተው ያዝካቸው መሬቶች ለሌላ ፖለቲካዊ ዓላማ እና ጭራሽ ከአንድ ክልል ቀምተ ለሌላ ክልል ሰጣለው ወደሚል ዓላማ ስትቀይረው እንደ ፖለቲካል ኢንቲቲ ምን ያደረገ እንደሆነ መገመት አያቅትም። አሁን ያልካሉት ኢዚት ግን ስትራቴጂ ነው። ይሄ ስትራቴጂ እንዲሆን መጻፍ አለበት ነው የምትለኝ? መጻፍ አለበት ብቻ ሳይሆን ኦኬ ኢንድ ጎሉ ምንድነው? ኦኬ ትግራይ መጥፋት ግቤ ነው ሊልህ አይችልም እንዴ? ሊል ይችላል። አንዱ ኖብል መሆን አለበት ብለህ እያሰብክ ያለው ማህበራዊ ሚዲያ ላይ ማን የጻፍኩት እሱ ነው ማለት ህዝብን ማጥፋት ፖለቲካል ኢንቲቲን ማጥፋት ግብ አድርጎ ሊያስብ ይችላል አንድ ሰው ወይም አንድ ኃይል። ግን እኔ እንደ ግብ ለማየት አንዳንዴ ይቸገራለሁ። ኦኬ
ታክቲኮች ሊሆኑ ይችላሉ። ስልጣን ላይ መቆየት ነው የሚሆነው ግቡ። I think that's a strategy። ስልጣን ላይ ለመቆየት የሚቀናቀንህን ኃይል በሙሉ ማድቀቅ ማውደም፣ እነዚህ መንገዶች ናቸው ለዛ ስልጣን ላይ ለመቆየት የሚደረጉ ናቸው ብዬንም አምነው። ምክንያቱም ስልጣን ላይ ለመቆየት ይሄን ማድረግ ነው ግቡ ማለት ስትራቴጂክ ግቡ ስልጣን ላይ መቆየት ሆኖ ትግራይን ማድቀቅ ደግሞ ያንን ለማስፈጸም የሚደረግ ነው ካልክ and ምንም ነገር ብታረግ ደግሞ ከስልጣን ስጋትነት ማትወጣ ማለት እሱ ጋር ነው አሁን የኔና የአንተ ወይም የኔና የቲፒኤልኤፍ ትልቁ ልዩነታችን። አንተ እያልክ ያለኸው አብይ አህመድ በትግራይ ላይ ያለው የስልጣን ስጋት ብቻ ነው እንጂ የስልጣን ስጋት አላልኩም። እኔ አንድ ስትራቴጂ ነው ያልኩት። ከዛ በላይ መሄድ አልችልም። ኢንቴንሽን መተርጎም ነው የሚሆነው። ኖ ቆይ ድርጊቱ እኮ ሁሉንም ነገር ይነግረናል ብለናል እኮ አይደለም? መመዘን እንችላለን ብለናል እኮ አይደል? ነው ኢንቴንሽን መተርጎም ነው የሚሆነው የግለሰቦች። እኔ እንደ ብልጽግና እንደ ኃይል ነው ግልጽ አይደል? የተቀናጀ ቆይ በጀት መከልከል ቅድም እኮ ዘርዝረሃቸዋል። ኃይሉ በቅድም እኮ በጀት መከልከል፣ ይሄ የአገሩን መዋቅር ዌፐናይዝ ማድረግ፣ በተፈለገ ጊዜ ባንክ መዝጋት፣ ጉዞ እንትን ማድረግ፣ ፖለቲካል ዳያሎግ አለመጀመር፣ ቅድም ያልተነሳ ወደ ፌዴሬሽኑ የመመለስ ፍላጎት አለማሳየት የመሳሰሉ እና በየጊዜው ይወጡ ማስፈራራት፣ ነዳጅን ምናምን ማለት አሁን ማት መዘርዘር እንችላለን። እነዚህ የሚደረጉት ከወደ ትግራይ በኩል ስጋት ስላለ ነው። ከወደ ትግራይ በኩል ስጋት ለመቅረፍ በቂ ነገር ስላልተደረገ ነው እያልከኝ ነው? ልረዳህ ስለፈለኩ ነው ወይስ ምን እነዚህ የብልጽግና ስትራቴጂ ናቸው ብዬ ወስዳለሁ። ከዛ አሁን ግለሰቦችን ማንሳቱ ለኔ ምንም ትርጉም የለውም፣ አስፈላጊ ነው ብዬም ስለማላምን እኔ በእንደዛ አይነት በግለሰብ ደረጃም ጠርቼ የምናገረው ፖለቲካ የለኝም፣ አድርጌውም አላውቅም። ከዚህ በፊትም ግለሰቦችን እናውጣቸው እንደ ኃይል እንደ ፖለቲካል ኃይል እናንሳ። አንተ እንደፈለከው ማድረግ ትችላለህ። እኔ ግለሰብ ካራክተራይዝ እንዳደርግ ስለ ግለሰብ አይደለም እኔ እየጠየቅኩ ያለሁት። አሁንም ያው ስለ ጠቅላይ ሚኒስትሩ ስታወራም ስለ ግለሰብ አይደለም እያወራህ ያለኸው። ኦብቪየስሊ መቼስ ታውቀዋለህ። ግን the personalization of the state አንተ በፖለቲካ በደንብ የምታውቀው ነገር ነው። ፐርሰናሊስቲክ የሆነ ዲክቴተርሺፕ አለ ይኖራልም። ሰዎች የስቴት አካል የሆነ ሰብዕና ሊኖራቸው ይችላል። ስለዛ ስቴት አካል ሰብዕና እያወራን ያለ ነው እንጂ not strictly ኢንዲቪጁዋል ስለምንለው ስለዛ ግለሰብ አይደለም እያወራን ያለው። ኒዌይስ ግን ቀጥል። ምንድነው አሁን አንዱ ልዩነት ሊኖረው የሚችለው በተወሰነ መልኩ ኦኬ፣ አሁን ሪያሊቲ ጋር መታረቅ ነው የሚሆነው ማለት ነው። ከዛ በኋላ ስልጣን ላይ መቆየት የሚፈልግ ኃይል አለ። እዚህ ላይ አንደኛው ትሬቴ ይሄ ለረጅም ዓመታት የተሰራ ነው። እኔ አስታውሳለሁ መለስ የሞተ ዕለት አንድ ስሙን አሁን መጥቀስ ማልፈልገው አሁን ኦልሬዲ ወደ ተቃውሞ ካምፕ ገብቷል። ግን የአመጹ ዋና አቀጣጣይ የነበረ ሰው ኢህአዴግን ለመጣል የነበረው አመጾች የተሳተፈው ትግራይን ኤሊትስ ፈጥረዋል ብሎ ነው የሚነሳው። ኦፍ ኮርስ ቲፒኤልኤፍ ኤሊትስ ናቸው የምንላቸው እኛ። እነዚህ የፖለቲኮ ሚሊተሪ እና ኢንቴሊጀንስ ኤሊትስ አሉ ብሎ የሚያምን እና አጠገባቸውም የነበረ ብዙ ኃይል ስላለ አንዳንዱ በጣም እንደ መላእክት የሚፈራቸው፣ አንዳንዱ ልክ እንደ አባት የሚላላካቸው፣ አንዳንዱ እንዴት እንደምገልጸው ራሱ በሚያስቸግር መልኩ ግንኙነት የነበራቸው አካላት አሉ። እነዚህ አካላት እነዚህ ኃይሎች የስልጣን ተቀናቃኞቻችን ናቸው ብለው የምር ያምናሉ፣ አያርፉም ብለው ያስባሉ። እሺ አሁን ይሄ በኋላ ምናልባት አሉ በእኛ ማለት አሁን በምናወራበት አውድ ማለት ነው። አሁን እኔ እናንተ ስንነጋገር ትግራይ የአብይ አህመድ የስልጣን ስጋት እንዲቀረፍ ባለማድረጉ ይሄ አሁን ስልጣን ላይ ያለው ኃይል ባለማድረጉ ነው አሁን ያለው ቀውስ የተባበው ኦር አንዱ ምክንያት ነው ብለህ ታስባለህ? እንደ አንድ ምክንያት ነው ብዬ አስባለሁ። ኦኬ እንደሱ ከሆነ ምን ሊያደርግ ይችል ነበር ትግራይ ያለው ኃይል አብይ አህመድ የስልጣን ስጋት ከወደ ትግራይ እንዳይኖርበት ካደረገው በላይ ምን ማድረግ ይችል ነበር? መተማመን ያልኩህ ቅድም መተማመን በሌለበት አሁን ከጦርነቱ በኋላ መተማመን ስላልተፈጠረ
ያለመተማመኑ በየቀኑ እየጨመረ እየሄደ ማይሆን ነገር ውስጥ ገብቷል። አሁን በሁለቱም አቅጣጫ የነበሩ ጥፋቶች ቅድም ዘርዝሬያለሁ። አሁን ለምሳሌ ብልጽግና መንግስት ጭራሽ ትግራይ ተረጋግቶ ወደ ነባራዊ ሁኔታ እንዲመለስም ፍላጎት አላሳየም። በዛ በኩል ያለው ደግሞ የራሱ የሚሰራቸው የማይረቡ የመንደር ስራዎች አሉ። ከዛ አለመተማመኑ አሁን የፕሪቶሪያ ስምምነት አንዱ ምንድነው የሚለው በጉድ ፌዝ ነው የሚለው። በጉድ ፌዝ ነው መፈጸም ያለባቸው ብዙ ነገሮች ነው የሚለው። ብልጽግና ጉድ ፌዝ አላሳየም። ቲፒኤልኤፍን ጉድ ፌዝ አላሳየም። ቲፒኤልኤፍ አሁን አሁን መሰለ ድርጊት ብቻ አይደለም። ቅድም ያልኩ እንደ መላእክት እና እንደ አባት ሲላላኳቸው የነበሩ ሰዎች አሉ እዚህ ውስጥ። እነዚህ ሰዎች ውስጥ ያለው ኢንሴኪሪቲ መረዳት ያስፈልጋል። ወደ መሬት እናወርደው ብዬ ነው ኃይሉ በጣም ይቅርታ፣ ወደ መሬት እንድናወርደው ኤግዛክትሊ። ለምሳሌ በትግራይ በኩል እነሱ ጋር ኢንሴኪሪቲ አለ አልከኝ። አሁን ያንተን የሪዝኒንግ ፓስ ተከትዬ ልሂድ ብዬ ነው። ኢንሴኪሪቲ ያላቸው እነሱ ኦኬ። ከዚህ በኋላም ላለው መፍትሄ ሰጀስት ስናደርግ እንደ ኢንፑት እንዲረዳ በትግራይ በኩል የአብይ አህመድን የስልጣን ስጋት ለመፍታት ምን ሊደረግ ይችል ነበረ? ምን ሳይደረግ በመቅረቱ ነው አሁን ያለው አለመተማመን በትግራይ በኩል ያለው? መጀመሪያ እናውራው ብዬ ነው። ምን መደረግ ይችል ነበር? ለምሳሌ በተግባር አንድ ሁለት ሶስት የምትለው ነገር አሁን በሁለቱም መካከል የነበሩ ግንኙነቶችን ማወቅ ያስፈልጋል። በተወሰነ መልኩ ምን እንደተባባሉ ለምን እንደማይተማመኑ ማወቅ ያስፈልግ ነበር። የጊዜያዊ መስተዳድሩ አካል ያለማድረጋቸውም አንዱ ጥፋት እኛን ማለት ነው ተቃዋሚዎችን ይሄ ይመስለኛል። በሁለቱም መካከል ያለው ግንኙነት ምን እንደሚመስል ስለማናውቀው ማለት ነው። አሁን ለምሳሌ ከጦርነቱ በፊት አንዳንዱ የትግራይ አመራር ነው ያሉት ትሬት ቱዩ ብለው ሄደው እስከ መናገር ድረስ የደረሱ እንዳሉ እንሰማ ነበር። ከዛ በኋላ ደግሞ ስታይ ምንድነው ስርዓት አሁን ለምሳሌ ትላንት ብርሃን ነጋሽ የሚባለው ጀነራል የተናገረው ሰምታል። ስርዓት እንቀይራለን ይላል። ምንድነው የምታወራው ነው ማለት? ቆይ እሺ፣ ትናንትና አሁን እዚህ ጋር ደርሰናል አይደል? ያለፉትን 3 አመታት ሂደት አሁን የተሟላ ጦርነት ጫፍ ላይ የተሟላ ጦርነት ሊከሰት ነው ወይ የሚል ስጋት ላይ ያለንበት በአንተ አስተያየት ኢንፋክት ጦርነት ተጀምሯል ብለህ ነው የምታስበው? ግን እንደው ጦርነት ስንል ይገባሃል ምን እያልኩ እንደሆነ። ፉል ስኬል ጦርነት ለመጀመሩ በጣም አደገኛ ምዕራፍ ላይ ያለን ብለን በምናስብበት ጊዜ ስለምናወራ ኦኬ። ሰው አሁን ትናንት ብርሃነ የሚሉት ሰውዬ በተደጋጋሚ አንደበቱን መግራት የማይችል ሰው ነው። ለምን እየወጣ እንደሚያወራም አይገባኝም። ሌሎቹም እንደዛ ናቸው። አንዱ አንተ የምትለው ጀነራሎቹ እየወጡ የሚያደርጉት ንግግር ኢንሴኪሪቲ እንዲኖር ፈጥሯል ነው አንዱ ምክንያት ነው። ላለፉት 5 6 7 አመት 8 አመትም የነበረው እየመጣ እያንዳንዱ ሰው እየመጣ ይናገራል። የቀድሞ አለቆቻቸው የነበሩ ናቸው። የቀድሞ ኃላፊዎቻቸው የነበሩ እንደፈለጉ የሚያዛቸው ናቸው። ስቴት ሪሶርስ እና ስቴት አፓራተስን ራን ሲያደርጉ የነበሩ ናቸው ብለው ነው የሚያምኑት። ከተለያዩ ኃይሎች ጋር ግንኙነቶች ያላቸው ብለው ነው የሚያምኑት። አሁን ይሄ ጀስቲፋይ እያደረኩ አይደለም። የአንደኛው ኃይል ፓኒክ እና ኢንሴኪሪቲ ማወቅ ያስፈልጋል። ከዛ ስትራቴጃይዝ እንድታደርግ አንተ ማለት ነው። አሁን ማድረግ ነበረብን ወደሚለው እኔ ምን መደረግ እንዳለባቸው የተጻፈ ሊስት የለኝም፣ ግን መተማመን መፍጠር ያስፈልግ ነበር። ለምሳሌ እኛ አሁን ለምሳሌ ተቃዋሚዎች የ4 ኪሎ የስልጣን አምቢሽን የለንም። በኤኒ ሚንስ ፍላጎት የለንም። ኢትዮጵያን የማስተዳደር ፍላጎት የለንም። ለምሳሌ ተቃዋሚዎች ውስጥ ያለ ነው ትግራይን የማስተዳደር ትግራይን የማልማት ፍላጎት ነው ያለን። ሌሎች ክልሎችም እንደዛ ካደረጉ ለ4 ኪሎ የሚደረገው ሩጫም ይቀንሳል ብለን ነው የምናምነው። 4 ኪሎ ያለው የሀብትና ስልጣን የማከፋፈል ስልጣን ክልሎችን በማጠንከር መቀነስ ይቻላል። ያ ስታደርግ ለዛ የሚደረግ ኮምፒቲሽን መቀነስ ይቻላል ብለን ነው የምናምነው። ቲፒኤልኤፍ እንደዛ ነው የሚያምነው። ቆይ የህወሓት ሰዎች በትግራይ ላይ የፈጸሙት የአቅም ብተና ራሱን ችሎ ተለይቶ መታየት አለበት። አሁን ከብልጽግና አኳያ እያወራን ስለሆነ ጀነራሎቹ ላልተወሰነ ጊዜ ያክል እኔ አይናገሩም ነበር ባይነኝ። በአደባባይ ወጥተው የሚሉት ነገር አልነበረም። ኢንፋክት አዲስ አበባ እየተመላለሱ ስልጣኑን ስጠን እንዲህ አርግልን እያሉ ነበር የሚማጸኑት አይደለም። አብይ was able to see ምን ያክል ህወሓት ራሱ ፍራክቸርድ እንደሆነ እንኳን ለሱ ስጋት ሊሆን ኦኬ ራሱ እዛ ውስጥ ያለው ፖለቲካው ሳይቀር በቅጥማን እጅ ተቸግሮ ያለ ፓርቲ እንደሆነ ያውቃል ባይነኝ።
መጨረሻ ላይ ከሻዕቢያ ጋር ያለው መዳራት ከመጀመሩ በፊት ባለው ጊዜ እኔ ከወደ ትግራይ በኩል ያ አይነት ሪዮተሪክ በተለይ ሲደረግ ብዙ አላ ማለት ፈጽሞ የለም ማለት ባልችልም ጥሩ መጣህ ቴዲ እንደም ጥሩ ነው አሁን ያነሳኸው ኦኬ ሄደ ይሄ ፍራግመንትድ የሆነ ኃይል በየፊናው እየሄደ ሲሰግድ ሌላ አምቢሽን ብታሳይ የሚገርም አይመስለኝም ኦሬዲ እንዳልኩ ኢንሴኪዩሪቲ ነው ያወራን ያለ ነው ኢንሴኪዩሪቲ ስላለ ስለዚህ እነዚህን ሰዎች ኦሬዲ እንደዚህማ ከሆነ ከናካቴው ላጥፋቸው ቢሉ ስለዚህ ኢንሴኪዩሪቲ አይደለማ ችግሩ ተሰባብሮም ላጥፋቸው የምትል ከሆነ ኢንሴኪዩሪቲ አይደለም ችግሩ ወይ ኦር አትሊስት መሬት ላይ ባለ ተጨባጭ ስጋት ምክንያት የሚመጣ ኢንሴኪዩሪቲ አይደለም ማለት ነው the existence of the ኢንሴኪዩሪቲ አንድ ምክንያት ነው ያለው ቴዲ ኢንሴኪዩሪቲ አንድ ምክንያት ነው እንደው ለጠቅመው እንጂ እሺ ቅድም ኮንስታል የግል ጥላቻም ጭምር ያለበት እስኪመስል ብለህን ስታል አይደል እዚህ የግል አምቢሽንም ያለው የግል ጥላቻም ያለው በግል የተጣሉ ሰዎች እኮ አሉ ህወሓት ውስጥ ሰላምታ ማለዋወጡ የመኖራቸውን ያህል በህወሓትና በሌሎች ምንድናቸው እነዚህ የግንባሩ አባላት የነበሩ አመራሮች መካከል ከፍተኛ የሆነ የግል ጥላቻ ያላቸው ሰዎች አሉ በግል ሊያያቸው የማይፈልጉ ሰዎችም አሉ ቢጠፍላቸውና ሊያጠፉ አቅም ካገኙ ደግሞ ለማጥፋት ወደ ኋላ የማይል ሰዎችም አሉ ስለዚህ እኔ ለትግራይ የሚጠቅመው የኢንሴኪዩሪቲው ነው ብዬ ስላሰብኩ ስልጣን ተቀናቃኝ መብት ቢሆንም እኮ እንደቀደም ብያለሁ መብትም ቢሆን ከትግራይ በኩል ለስልጣንም መቀናቀን እንችላለንም ብንል መብት ነው ግን ሪያሊቲው ያ አይደለም የገጠምከው ኃይል እንደዛ አይደለም የሚያስተናግድ ያ ሲሆን ምንድነው የምታደርገው ነው ስትራቴጂያይዝ ታደርግ አዳፕት ታደርጋለህ ሊደርሺፕ አንዱ ትልቁ ኳሊቲ አዳፕቲቭ የመሆን ጉዳይ ነው አሁን ይሄ አንዳንዱ መንበርከክ ሊመስለው ይችላል አንዳንዱ ጥቅም አሳልፎ መስጠት ሊመስለው ይችላል ግን ሪያሊቲውን ስታይ ኦኬ በኢንሴኪዩሪቲም ይሁን በግል ጥላቻም ይሁን በምንም ይሁን አንተንም የፖለቲካ ማህበረሰቡንም ወይም ፖለቲካል ኢንቲቲውንም ሊያጠፋ የሚችል ኃይል እንዳለ ስታቅ አዳፕት ማድረግ አለበት ይሄ ነው ከትግራይ ጠፋው ለምን ሰላም ነው ተብሎ በታሰበ ጊዜ የሌላ ውጊያ ፓርትነር ሆነኝ ብሎ የሚጠይቅህ ከሆነ ወይ ከኔ ጋር ተሰልፈህ ተዋጋ አለዛ ነው ይዋጋሃለው የሚልህን ኃይል እኔ ሆነስ ለመናገር በጣም እኔ በህወሓት እንትኑ የትግራይን አቅም በማፍረስ የትግራይን ጸጋ ፍርስርስ አድርጎ ከውስጥ ብልጽግናን የሚረዳ ተግባር በመፈጸም ነው እንጂ የምከሰው ብልጽግና አይደለም ተዲ እሱ አንድ ምክንያት አይደለም እሱ አንድ ትልቅ ምክንያት አይደለም ማለት አሁን እኛ በመናነሳው how do you adapt ምልህ አሁን ለምሳሌ እኛ ምንድነው አዳፕቲቭ መገዱ አንዱ ትግራይ ምንድነው ህይወት ኦር ሂል ማድረግ the last 3 years ዩናይትድ የሆነ ኃይል መፍጠር የዳነ ኃይል ኢኮኖሚውን ወደ ኋላ መለሰውን ያለፈው 3 አመታት የብዙ ኃይሎችን አቅም ተጠቅመህ ማዳን ሂል ማድረግ ኢንፋክት ጦርነት ማስፈላጊ ከሆነ ያለው በጽሁፍም በመግለጫም እንደ ፓርቲም ያለው እኔ አሁን በግለሰብ ደረጃ ነው የመጣሁት አንተ ጋር ግን በፓርቲም ደረጃ ያለው ጦርነት እንኳን መቅጠም ካለባት ትግራይ ለራሷ ጥቅሞችና ለዓላዊ ክብሯ አቅም ፈጥራ ነው ጦርነት መቅጠም የምትችለው ትክክል ምንም ልዩነት ይሄ ነው አዳፕት ማድረግ ማይቻል ማለት ያለውን ሪያሊቲ ተገንዝበህ አዳፕት ማድረግ መቻል አለበት ኦኬ ያ ግን አንደኛውን ኃይል ለማስደሰት ብቻ አይደለም አንደኛውን ኃይል የምትቆጣጠረው ኃይል አይደለም ብልጽግናን ያ ፖሊሲ ለውጥ እንዲያደርግ እንዲያስችለው ነው ወይስ ለመመከት የሚያስችል የተሻለ አቅም ለመፍጠር ነው ሁለቱም ኦኬ ሰው ባንተ እይታ ትግራይ ጠንካራ ብትሆን ኖሮ ብልጽግና በትግራይ ላይ ውጊያ ለመክፈት 2-3 ያስብ ነበር ነው በደንብ አድርጎ ኦኬ ምን እንደሆነ ታውቃለህ አሁን እነዚህ ደናቁርት የሚያስቡት ወይም የሚያሰሉት ስሌት
እዚህም እንደዚህ ሆኗል፣ እዚህም እንደዚህ ሆኗል፣ በፊት እንደዚህ የነበረ እንደዚህ ሆኗል ምናምን ይሉሃል። ትግራይ መበተኑ ግን አዩ አሁን ትልቁ ይሄን 2 ቀን 3 ቀን ወጀራት ላይ ገጠማቸውና ከወጀራት ያስለቀቃቸው ኃይል የትግራይ ኃይል ነው። ኦልሞስት ከወጀራት አብዛኛዎቹ ደጋውና ገዢ መሬቶች የሚባሉ በጦርነት አስለቀቋቸዋል። ይሄ ኃይል የትግራይ ኃይል ነው። ይሄን ኃይል ትበትናለህ? እኔ እናንተ ለምንድን ነው ከዚህ ኃይል ጋር የገጠም ነው? እኔ እናንተ እኮ የትግራይ ሰዎች ነን። የትግራይ ጥቅም ለማስከበር ነው የምንታገለው። ነገር ግን ይሄ ኃይል እኛ ለሱ ጠላት ነን። ይኸው እንደምታየው ፍራስትሬት አድርገን ሰልችቶንም ምንም ነገር ማድረግ አንችልም ወደሚል ደረጃም አውርዶናል ማለት ነው። ስለዚህ አሁን የአንደኛው ወገን ኢንቴንሽኑን አላማውም ስትራቴጂውን ልቆጣጠር አልችልም። yes መተንተን እንችላለን፣ ይሄ ነው ማለት እንችላለን። ግን ያንን መለወጥ የምችለው የራሴ ምለው አካል ጋር ስሰራ ያ አስገዳጅ ሁኔታ ይፈጥራል። አንደኛው ኃይል እንዲያስብ ወይም ደግሞ እሱም እንዲሆን አዳፕት እንዲያደርግ ሪስትራቴጃይዝ እንዲያደርግ። ለምሳሌ ጠንካራ ኢኮኖሚን ባለፈው 3 ዓመት ብዙ ሰርተንበት ቢሆን ወጣቱ በክልሉ አቆይተነው ቢሆን ወጣቱ የት ነው ያለው? የመን ላይ ያለው ወጣት አይተዋል። አስደንጋጭ የሆነ ነው። ሊቢያ ላይ ያለው ታጋይ የነበረ ወጣት ከዛ ለማውራትም ለመነጋገርም ለመተማመንም ይጠቅማል። ከዛ ኢንክሉዲንግ አሁን ለምሳሌ ቅድም ኢንሴኩሪቲ ያለው ብለውና ለአርፋይ ፌደራል መንግስት ስልጣን ላይ ያለው አካል ይሄን ኢንሴኩሪቲ ነብያለው ኢንሴኩሪቲ ያለው በየማምነውን ኃይል ኮሙኒኬት ለማድረግ የሆነ ኃይል ፈጥረህ መሆን አለበት ትግራይ ውስጥ። በዚህ በኩል በጎንት ሄድና እገሌ እኮ ጠላት ነው እንደዚህ ያለህ ነው የሚለው ትላለህ። በዚህ በኩል እንደገና እኔን እኮ እንደዚህ ብታደርግልኝ ይላል። ከዛ ለምን አፈረስከኝ ልለው አልችልም። ከዛ በኋላ ኦሬዲ አሁን ቄም ሊቀር አይችልም። ባይዘው ዝም ብለን ማለት መሀል ያለችው ልዩነት ይሄ ያልከው በትግራይ ውስጥ መደረግ ያለበት የነበረው ሁሉ በጣም 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 ትክክል ነው ማለት ኦልሞስት 100 ሊባል በሚችል ደረጃ መስማማበት ነው። አይ ትግራይ አቅም መሰብሰብ ነበረበት። አሚን ወንጀል ነው የተሰራው አይደለ? በትግራይ ህዝብ ጥቅም ላይ በትግራይ ህዝብ መጻኢ ላይ ወንጀል ነው የሰራው ይሄ ቡድን። በነገራችን ላይ ይሄ ፖለቲኮ ሚሊታሪ ኦሊጋርኪ ትልቅ ወንጀል ነው የሰራው። ለዚህ ነው ተቃራኒ መሳይ ተመጋጋቢዎች ናቸው ከብልጽግና ጋር። አፓረንትሊ ብዙ ልዩነት ለማየት የምመቸገረው እኔ በዛ ምክንያት ነው። በሱስ ማማና ያን ያክል ልዩነት ባያመጣም ፒንፖይንት ለማድረግ እኔ አብይ ኢንሴኩሪቲ ምክንያት የለውም። ኢንሴኩሪቲ ሳይሆን የአብይ ኢንሴኩሪቲ ኢንኩረብል ነው ትግራይን በተመለከተ ብዬ ነው ማለት። ስለዚህ አዲስ አበባ አብይ አህመድ እስካለ ድረስ ትግራይን ለማጥፋት መንቀሳቀሱ ኖ ማተር ዋት የማይቀር ነው ብዬ ነው የማምነው። ይሄንን ለመቀልበስ ምንድነው ታዲያ? ለመቀልበስ ግን ለዛ እኮ ነው ቅድም ያልካቸው ነገሮች ነበሩ መደረግ የነበረባቸው እኮ ምልህ እስማማለሁ። በሱ መደረግ አለበት ባላችኋቸው በተለያየ ጊዜ መግለጫ አውጥታችሁ እዚህ የሳልሳይ ወያነንም ፕሮግራሞች ተነጋግረንባቸዋል፣ መግለጫዎች ተነጋግረንባቸዋል። ካንተም ሆኑ ከሌሎች ባልደረቦች ጋር ብዙ ተነጋግረናልና በብዙዎቹ አቋሞቻችሁ እኔ በጣም እስማማለሁ። ለምንድን ነው ይሄ የሚለው ግን ያን ያክል ልዩነት የሚያመጣ ባይሆንም መገለጥ አለበት። ኢንሴኩሪቲው መዳን ይችላል ብለህ ካሰብክም ያው ትግራይ ጦርነት ይቀርላታል። ዴርፎር ፕሮስፐረስ የሆነ አካባቢ ፕሮስፐረስ የሆነ ሰላማዊ የሆነ ቀጠና ይፈጠራል። ኢንኩረብልም ከሆነ ደግሞ በተባበረ አቅም ይሄን ሰውዬ ከዞር ማድረግ የሚያስችል አቅም ይገኝ ነበር ቢያንስ ከሌሎች ከተባብሮ ያም እንደው ውጤቱ ተመሳሳይ ይሆን ነበር ልልህ ፈልጌ ነውና በመደረግ አለበት ባልከው ነገር ላይ ምንም ልዩነት የለኝም። ኤንድ ሶ አሁን ጦርነት ተጀምሯል የሚል ነገር አንስተሃል ቅድም። ያው የተቋረጠው ጦርነት አለ እሱ የሚለውም ሌላ ጥያቄ ነው። አሁን በዚህ በተኩስ ቅኝት በተኩስ አንጻር ሌላ ጦርነት ሊከሰት ነው ወይ የሚል
ስጋት ነው አሁን በስፋት አንዣቦ የሚገኘው። ታደሰ ትላንትና በተቻለ መጠን በሰላም እንፈታለን፣ ግን ሰላም በእኛ ምርጫ ብቻ የሚሆን ነገር አይደለምና ውጊያውንም ከመረጡት እንግዲህ ያው በእነሱ ምርጫ የሚሆን ነው፣ ምን ማድረግ ይቻላል አይነት ነገር ተናግሯል። አሁን ይሄ አሁን ያለውን ሁኔታ በተመለከተ በዓለም አቀፉ ህብረተሰብ እየተሰጠ ያለውንስ ምላሽ እንዴት ተመለከትከው? የተለየ ነገር አይተህበታል ወይ? ትርጉምስ ትሰጠዋለህ ወይ? ይህን ስል የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት የመሳሰሉት የሰጧቸውን መግለጫዎች በተመለከተ ምን ትላለህ? ምን ይነግርሃል? ስለ ሁኔታው መስጋታቸውን ማለት ያለባቸውን ማለታቸውን ምን ይነግርህ ነገር አለ? እኔስ ምን ዓለም አቀፍ ተቋማቶቹ ማለት ያለባቸውን ነው የሚሉት። ኦፍ ኮርስ አንዳንዶቹ ከተለመደው ውጭ ቀደም ብለው መግለጫ ወጥተው ሊሆን ይችላል። ከዛ ውጭ በቃ እንደ ፎርማሊቲ የሚባል ነው we are concerned የሚለው ፎርማሊቲ ነው። ማንኛውም ማልቲላተራል ኦርጋናይዜሽን የሚመራ አካል ይሄን ነው የሚያወጣው። ኦኬ if you are concerned ምንድን ነው ያደረከው? ባለፈው 3 አመታት ምን አደረክ? የአፍሪካ ህብረት የሚባለው አይባልም ይሆናል ግን ቆሻሻ ተቋም ምንድን ነው ያደረገው ባለፈው 3 አመታት? ባለፉት 5 አመታት 6 አመታት ምንድን ነው ያደረገው? አደራዳሪ ነኝ ብሎ ሲያበቃ ምንድን ነው ያደረገው? 3 አመት ሙሉ ፕሪቶሪያ ስምምነት መፈጸም አለበት እያልን ስንጮህ የት ነበርክ? አሁን ካንሰር መሆነ ምንድን ነው? ለሚዲያ ፍጆታ ምን በቃ ከዛ ውጭ ይሄ ነው የሚባል የለም። ምናልባት የዩኤስ ሴኔት ፎሬን ሪሌሽንስ ኮሚቴ መሰለኝ አንዱ መግለጫ ያወጣው which is ጥሩ ማለት ነው። አቴንሽን መስጠታቸው ቁም ነገር እንዲሰሩ የሚችሉ ከሰሩ እነሱ ናቸው። ሌላ ቁም ነገር ሊሰራ የሚችል ሰው የለም። ሌላው እነሱ የሚሏቸውን ለማድረግ እኔም አለሁ ግን ጄት ፈልጋለሁ ሆቴል ፈልጋለሁ ከሚሉት ይሄ ነው የሚባል ነገር ለመስራት ፍላጎቱም አቅሙ ሞራሉም ያለው አይደለም ሌሎቹ ተቋማቶች። ኤኒዌይስ የነሱ ብዙም ትርጉም የለውም። መሆን ያለበት ትግራይና ፌደራል መንግስቱ መካከል ያለው ነገር ማስተካከል አለባቸው። ይሄ ነገር ልክ አይደለም። yes አሁን ሚስ ካልኩሌሽኖች አሉ በሁለቱም በኩል። አንደኛው ምንድነው የሚያደርገው ወይ አይ ቲንክ በቲፒኤልኤፍ ውስጥ ያለው የተወሰነ አሁንም ፍጥጫ አለ መሰለኝ፣ ሌላ ፋክሽን ተፈጥሯል መሰለኝ እና በፕሮባብል በጊዜው መስተዳድሩ ማን እንዳዘዛቸው ወታደሮችን ለታጋዮቹንም እንዲያድርጉ ብለው እንዳዘዛቸውም ለማወቅ የሚያስቸግር ነው። አንዳንዱ ታደሰ አሁን ለምሳሌ መግለጫ ሰጥቷል ብለህ ታደሰ እሱን ያዘዛቸው ለማለትም ራሱ አንዳንዴ ተቸገራል። ወይም ደግሞ እሱም ቲፒኤልኤፍ ላይ ጫና ለመፍጠር አዘው ሊሆን ይችላል፣ ወይም ደግሞ እነሱም በጎን ደግሞ እሱ ላይ ጫና ለመፍጠር አዘው ይሆናል። አሁን ትላንት ሲጠየቅ የነበሩ ጥያቄዎች ካየኸው የቲፒኤልኤፍ ጽህፈት ቤት ያዘጋጃቸው ጥያቄዎች ናቸው። በራሳቸው ያላቸው የክራይሲስ ማኔጅመንትም ሊሆን ይችላል። ግን ተገቢ ጥያቄዎች መስለውኛል እኔ ታያቸው። አዎ ተገቢ ጥያቄዎች ሊሆን ይችላል ከላይ ሲታዩ። ግን ታደሰ አብሯቸው ለነበረው ራሳቸው ለሾሙት መፈንቅለ መንግስት እንዲያደርግ ለገፋፉት ሰውዬ ተመለሰ ያንን ትላንት ጠይቀው የነበረው ጥያቄዎች ብትጠይቅ ምንም ትርጉም የለውም። ምን ያደርጉ ነው እነሱ ጠያቂ የሚሆኑበት እሱ ተጠያቂ የሚሆኑበት ምክንያት ለብቻ ምንም አይታየኝም። ሁሉም ያው ናቸው። ምን የማይታወቅ ነገር ኖሮ አይደለም። ስለዚህ ኤኒዌይስ ትንሽ ጠንከር ለማለትም ይመስለኛል ዛሬ ጧትም መግለጫ ሰጥቷል መሰለኝ በፌስቡክ ትላንትና ያው የታደሰን የአንድ ሰዓት ከ11 ገደማ ደቂቃ ንግግር ቀልብጭ አድርጎ ሰመራይዝ ያደረገ። እውነት ለመናገር ግን ስጠይቅ ነበር ጥያቄ የታደሰን ትግርኛ ወደ ትግርኛ የሚመልስልኝ ሰው ይገኛል ወይ እያልኩኝ ያንን ያደረገ መግለጫውን ያገኘሁት። ምንድነው
አቴንሽን ለማግኘትም ሊሆን ይችላል እንዳለው እሱ ያው እየመጣን ነው እና አስረክቡን የሚለው which is በማቴንሽን ለማግኘት በዓለም አቀፍ ተቋማትም ቢሆን ጫና ለመፍጠርም ወይም ደግሞ ወደ ፕሪቶሪያ ስምምነቱም ወደ ጠረጴዛ ለመመለስ ማለት ነው። ይሄ ታጋዮችን ልከህ መስዋዕት እየከፈልክ ነው ወይ መሆን የነበረበት አላውቅም። ወደ ጠረጴዛ ለመመለስ ጫና ማድረግ አስፈላጊ ነው። ነገር ግን እንዴት ነው የምታደርገው የሚለው የራሳችን አስተያየት ሊኖረን ይችላል። ኤኒዌይስ እሱም የተናገረው እሱን ነው። ክልሉን እየፈረሰ ልናይ አንችልም። ስለዚህ መፍትሄ ማድረግ አለባችሁ ብለን ለመነጋገር ነበር የሸገር ነው ያለው። እንግዲህ ይሄ ያቺ ስፔሲፊክ ምክንያቷ አይችነች ብሎ ቢያስብም ሰፊ ነው። ግን የሱ ተሳትፎም እዚህ ውስጥ ምን ያህል ነው ወይስ እዛ ያለው የትግራይ መሐመድ ደጋሎ እሱ ነው ወይ ያዘዛቸው አላውቅም። ሐናን ደጋሎ ያለን ትግራይ ውስጥ ያው ወርቅ ሚያዝ ይሄ የተወለድኩበት አካባቢ ነው ብሎ እንደ ግዛት ይዞ ሚያዝ ጀነራል አለ። ያው ብዙ ጀነራል ነው ያለው ትግራይ ብዬ እኮ ነው እዛ አካባቢ አሁን ሼራ አካባቢ ያለው አዛዥ ነው እንግዲህ ምግባይ ነውና ይሄ ሰውዬ ነው እንግዲህ እዛ ከፍተኛ ሀብት መሰብሰብ ውስጥ የገባው እሱ የሚመራው ኦፕሬሽን ያለው እዛ በአብዛኛው። ስለዚህ ይሄ ብዙ ካልኩሌሽኖች አሉት። ለምሳሌ ምርጫ ሊካሄድ ነው የሚል አለ። ኦኬ ምርጫ የሚካሄድ ከሆነ ኤግዛም አስተዳደሩ ምርጫ እንዲያስፈጽም የሚል ትዕዛዝም ተሰጥቶታል። ምርጫ የሚካሄድ ከሆነ ደግሞ ቲፒኤልኤፍ ኤግዚስተንስ የለውም። ስለዚህ ቲፒኤልኤፍ ምርጫ ውስጥ አይሳተፍም። ስለዚህ ቲፒኤልኤፍ የህጋዊ ብቻ ሳይሆን ፊዚካሊም የመጥፋት አደጋ ውስጥ እየገባ ነው። የዚህ ውጤቶች ናቸው። አሁን ከዚህ ጀርባ ቅድም ያልከው ከውዞች ግን የሉትም ትግራይ ማለት አትችልም። አሁን ከውዞች ለማስፈጸም ይሄ መንገድ አይሆንም ነው እንጂ በቂ ምክንያት አለ። ትግራይ ጦርነት ውስጥ ለማስገባት የሚያስችል በቂ ምክንያት አለ። ይሄን ነው ስንል የነበረው ለፌደራል መንግስቱ ለረጅም ጊዜ መግለጫዎቻችንም ሲሉ የነበረው ትግራይ ጦርነት ውስጥ ለመግባት የሚያስችል በቂ ምክንያት የላትም። በቂ ምክንያቶች አሏት፣ ግን ምርጫውን ፍላጎቷም ሊሆን አይገባም፣ አስፈላጊ መሆን አይገባውም። ይሄ ህጋዊና ሰላማዊ በሆነ መንገድ መፈታት አለበት። የፕሪቶሪያ ስምምነት አለ፣ ህገ መንግስቱ አለ። ከቁጥር 1 ላይ ያለው የፕሪቶሪያ ስምምነት ላይ ሪስቶሬሽን ኦፍ ዘ ኮንስቲቱሽናል ኦርደር ነው የሚለው። ሪስቶር ማድረግ ኮንስቲቱሽናል ኦርደሩ ነው መፍትሄው። ቲፒኤልኤፍ ቅድም አንስቼልህ አቋርጠው ነው እንጂ የሚወሸቅበት ጥሻም ይሄ ነው። ይሄን ጥሻ ማጽዳት ያስፈልጋል። ይሄን ቁጥቋጦ ማስወገድ ያስፈልጋል። ይሄን ባልተደረገ ቁጥር ብልጽግና የሰጠው ቁጥቋጦ ነው ጋር ምንም ጥርጥር የለውም። ይሄ ቁጥቋጦ አንሱት እኮ ነው። ይሄ ቁጥቋጦ ማስወገድ አለባችሁ ነው። ይሄንን ማድረግ ካልተቻለ እንመለሳለን ነው። እንዳልኩ ምርጫው አለ፣ የእርስ በራስ ጉዳይ አለ፣ እዛ ቀጠናዊ የሆኑ ዴቨሎፕመንቶች አሉ። እነዚህን ታሳቢ አድርጎ ሬሌቫንስ ለመሆንም ያደረግነው ነው እንግዲህ ራሱ የሚያመነው ወይም ደግሞ ወደ ጠረጴዛ መመለስ አለብን። ስለዚህ ይሄ ነገር ሲሪየስ ነው ለማለትም ነው ያለው። ይሄን በአንድ በኩል ሚስካልኩሌሽን ነው። ምክንያቱም ሚስካልኩሌት ማድረጋቸው የምታውቀው ወዲያው ነው። የተሰጠን ግብረ መልስ ካሰብነው በላይ ነው ብሎ እዛው ደግሞ መልስ ይሰጣል። ስለዚህ ሚስካልኩሌት አድርገሃል ማለት ነው። ግብረ መልሱን ካልገመትከው ስሌትህ ልክ አልነበረም ማለት ነው። በዛ በኩል ያለው ኃይል ፍላጎቱም አቅሙም ግብረ መልሱም ምን ሊመስል እንደሚችል አልገመትክም ማለት ነው። አናላይዝ አላደረክም፣ ሲሙሌሽን አልሰራህም ማለት ነው። ስለዚህ ይሄ ሁሉ አንድ ሚስካልኩሌሽን ነው። በሌላኛው በኩል ደግሞ
እንደው ምርጫው እስኪያልፍ ድረስ እናቆያቸው ብለን ነበር፣ ግን የሚያቆዩን አይመስሉም። ቅድም ያልከው ሰላም የሚሰጡን አይመስሉም። ከምርጫው በፊት እንደምጠራርገን እንረፍና በሳምንት በሁለት ሳምንት ውስጥ ጠራርገን ትግራይን ለሌሎች ኃይሎች አስረክበን ምርጫ አካሄደን ከዛ በኋላ ለተመረጠው አካል በፕሪቶሪያ ስምምነት መሰረት ምንድነው ይሄ ሪፈረንደም አካሄደን ምናምን ብሎ ደግሞ በቃ ሁሉም ነገር አልጋ ባልጋ እንደሆነ አድርጎ የሚያስብ ደግሞ በሌላኛው ኃይል አለ። ኦፍ ኮርስ አሁን ባለው የትግራይ ሁኔታ ውስጥ ሚሊተሪሊ ቀላል ሊሆን ይችላል፣ ግን ቀጠናው እንደዛ ነው ወይ ያለው? ቀላል ነው ወይ የሚሆነው? ይገባኛል። አትሊስት ከመቀለ ለማውጣት ወይም ደግሞ ከዋና ዋና ከተሞችን ለማውጣት ቀላል ሊሆን ይችላል ሚሊተሪሊ አሁን፣ ግን ቀጠናው እንደዛ ነው ወይ ያለው? የኢትዮጵያ ነባራዊ ሁኔታ እንደዛ ነው ወይ ያለው? ማብቂያ የሚኖረው ነው ወይ እንደዛ ተብሎ ታስቡ? ይሄም ሌላ ሚስካልኩሌሽን መስሎ ይሰማኛል። ስለዚህ እነዚህ ኃይሎች በሁለቱም ወገን ያሉ ኃይሎች የመጠፋፋትም የማጥፋትም አላማዎቻቸውን አቆይተው ይሄ ነገር መፍትሄ መስጠት አለባቸው። ይሄ ዓለም አቀፍ ተቋማታችሁም እዚህ ውስጥ ነበር መግባት ያለባቸው። አሁን ነገሮች ሲበለሻሹ ከመውጣት ይልቅ በቃ አሁን እንደዛ ነው። ኖርማሊ እኔ አንዳንዴ እንዴት ነው የሚያስቡት እስክትል ድረስ ነው። አሁን ለምሳሌ እኔ አዲስ አበባ ያለው ምንድነው የሚያደርጉት? ልክ እንደዚህ አይነት ወይ ቶክስ ወይ የሆነ የኮንፍሊክት ኢሹ ሲመጣ ነው ኮሙኒኬት የሚያደርጉ ብሪፍ እንድታደርጋቸው የሚፈልጉት፣ ሐሳብ እንድትሰጣቸው የሚፈልጉት፣ እዛ ያለው ስሜት ምን እንደሆነ ለማወቅ የሚፈልጉት ማለት 3 አመት ሙሉ ግን እንደዚህ አይነት ነገር ውስጥ አይገቡም። ልክ ሲሆን ነው በሁሉም አቅጣጫ ይሄ ነው የሚባለው ማለት ነውና ዓለም አቀፍ ተቋማቶች የመተኮስ ኢንሴንቲቭ የሚሰጥ ነገር ነው አይደል? አዎ አንዱ አንፎርቹኔት ግን በቃ ያ ነው የሚመስልህ አንዳንዴ ግጭት ጠማቂዎችን አቴንሽን የመስጠት አባዝ ያለ በዓለም አቀፍ ተቋማቶችም እና ይሄ ልክ አይመስለኝም። እርግጠኛ ነኝ አንዳንዱ ደግሞ በተለይ በትግራይ በኩል ያለው ከትፔልፍ ጋር ባለው መሰልቸት ከነሱ ከዛለፈው 2 አመት 3 አመት ከሰሩ ስህተት በመነጨ አንዳንዱ ያለፈው ጦርነት የተከፈለ መስዋዕትነትም የተካሄደው ትግልም ምንድነው የመጸጸት አይነት ስሜት አለ። ወዶ አይደለም የመጀመሪያ 2 ወራት 3 ወራት የትግራይ ወጣት ጦርነት ውስጥ ተሳታፊ አልነበረም። ወዶ ሳይሆን ሳይወድ ነው የገባው ጦርነት ውስጥ ሰርቫይቭ ማድረግ በከተሞቹ መኖር አቅቶት ንብረቱን ማዘዝ አቅቶት እህቱንና እናቱን መጠበቅ አቅቶት ነው ተገዶ የገባው። ይሄ የሚያጸጽት አይደለም። yes TPLF ይሄን ኤክስፕሎይት አድርጎታል። yes ይሄን TPLF ቅርጥፍ አድርጎ በልቶታል። ግን የሚያጸጽት አይደለም። ብዙዎቻችን የቅርብ ሰዎቻችን አጥተናል። ወንድም አጥተናል፣ ወንድም ያጥቻለሁ ሉዝ በማድረጋችን እናዝናለን። ግን የሚያጸጽተን ግን አይደለም። አንዳንዱ ደግሞ እንደገና አሁን TPLF ለሚወስደው እርምጃ ተፈናቃይና ግዛታዊ አንድነት እንደ ምክንያት ያቀርባል። yes ምክንያት ነው፣ ትልቅ ምክንያት ነው። ግን TPLF ለተፈናቃይና ለግዛታዊ አንድነት ብሎ አይደለም የሚያደርገው። ይሄ እርግጠኛ መሆን እንችላለን። ይሄ 2013 አሳይቶናል TPLF፣ 2014 አሳይቶናል TPLF። ምዕራብ ትግራይ አሁን አንዳንዱ ሚሊተሪ እኮ ስለማይቻል ስለነበረው ነው የሚላል የTPLF ተከፋይ። ስለተፈናቃይ የምታስብ ከሆነ አንድ ክረምትን በአረንቋ ማሳለፍ የለባቸው ብለው 2013 መመለስ ነበረባቸው። 2014 እሱን ነበር ትኩረት ማድረግ ያለበት። ጀስት የሆነ ካውዝ የሚኖር ነበር። ሶ TPLF አሁን
ቲፒኤልኤፍ አሁንም ስለ ተፈናቃይና ስለ ግዛታዊ አንድነት ተጨንቆ ነው የሚያደርገው ብዬ አላምንም። ተዋዋይ ወገኑ የፌደራል መንግስቱ ይሄንን ማስተካከል አለበት፣ ግዛታዊ አንድነት መመለስ አለበት። ህገ መንግስታዊ ሞራላዊም አይደለም። የአንድን ክልል ግዛት ወታደር አስፈረህ ለሌላ ክልል ሰጣለሁ ብለህ ምሽግ ሰርተህ መቀመጥም ልክ አይደለም፣ ህገ መንግስታዊም አይደለም። ይሄ ጊዜና ሁኔታ ሲለወጥ የሚያሳፍር ታሪክም ነው። ነገር ግን የቲፒኤልኤፍም ደግሞ ይሄንን ጀስቲፋይ የሚያደርግ አይደለም። ጀስቲፋይ የምናደርገው አይደለም። የቲፒኤልኤፍም ምንድነው ትንኮሳ የፌደራል መንግስቱ የሚሰጠው ግብረ መልስም ከአየር ትራንስፖርት ማቋረጥ ጀምሮ የሚሰጠው ግብረ መልስ ልክ አይደለም። አሁን አንዳንዱ የአቪዬሽን ህግ ጠቅሶ ምናምን የሚከራከር ሊኖር ይችላል። ሁላ ነው አይደለም። ኦኬ መቀለ ዙሪያና መቀለ ዙሪያ ጦርነት አለ ከተባለ ወጀራት ጦርነት አለ ከተባለ አክሱም ለምንድነው በረራ የሚቋረጠው? ሽሬ ለምንድነው በረራ የሚቋረጠው? ሑመራ ለምንድነው በረራ የሚቋረጠው? there is nothing in ሑመራ in fact it's under their administration የዛ አካል ውጤት ነው። ሶ ፖሊሶቹን ማየት ማስተካከል ይሄ ቲፒኤልኤፍን ብቻ ያዩ በቲፒኤልኤፍ አይን ለብዙ ጊዜያት ያልኩት ከዚህ በፊትም ደጋግሜ ያልኩት ትግራይን በቲፒኤልኤፍ አይን ብቻ ያዩ የቲፒኤልኤፍ ደናቁርት ከፊታቸው የተደነቀሩባቸው የሚወስናቸው ውሳኔዎች ራሽናል አይደሉም፣ ኢሞሽናል ናቸው። ቅድም ያልከው አንተም ያነሳው እኔም ያነሳሁት የራሽናል ውሳኔ አይደለም፣ የስትራቴጂ ውሳኔ አይደለም። ይሄ ነገር መልሰው ማየት በሁለቱም ወገን ያስፈልጋል ብዬ ነው የማምነው። ወጣቱም የተማረው የትግራይ ወጣቱም ይሄ ጉዳይ የሞራል አንዳንዱ የሞራል ለና ለመውሰድ እና ምንድነው ሰው እዚህ ይለቅ ነው የምትሉት ተፈናቃይ ካምፕ ውስጥ ወይስ ምንድነው? ተፈናቃይ መመለስ አለበት ወደ ቤቱ። ግን በጦርነት እሱ እንመልሰዋለን ወይ? እንመልሰዋለን ወይ? ኦኬ እንሞክር ነው፣ ዝም ብለን እንሞክርና ወደኋላ ይመልሱናል እንጂ ያራሽናል አይሆን ይችላሉ። ግን ያው ቅድም እንደጠቀስኩት ከብልጽግና ግቦች ጋር ከብልጽግና አጠቃላይ ግብ ጋር አላይን ያደርጋል ብዬ ነው አስበው እኔ ማለት ነው። እሱን እንደው ጀስት እንጂ ዝም ብዬ ሪአክት ለማድረግ ነው። ግን እዚህ ውስጥ አሁን የትግራይን ጉዳይ በተመለከተ ሲያስብ ብልጽግና የትግራይን ጉዳይ ብቻ እያሰበ አይደለም የሚወስነው እንደምታውቀውና እንደ መጨረሻ ጉዳይ እንድናነሳው ነው። በአማራ ክልል ያለውም ሁኔታ በተመለከተ ለምሳሌ በስሌት ውስጥ ይገባል አይደለም። እውነት ለመናገር እነዛን ግዛቶችስ ለአማራ ክልል መስጠት ይፈልጋል ወይ እኮ ጥያቄ ነው። ማለት እንደዛ ማድረግ እንደሚችል እንዲታሰብ ይፈልጋል፣ እንደ ጥሩ ከረንሲ ሊጠቀምበት ስለሚፈልግ። ነገር ግን ሰጥቶ እዛ አካባቢ ያለውን ነገር እንትን ማድረግ ይፈልጋሉ የሚለውም መጠየቅ ያለበት ነገር መስሎ ይሰማኛል። የትግራይ ሁኔታ በትግራይ በኩል ያለው ምንም ቢሆን ብልጽግና ይሄን ካደረኩኝ በአማራ ክልል ይሄ ይሆናል ወይ ይሄ አይሆንም ብሎ እያሰላ ከሆነ ከትግራይ ውጪ ያለ ሌላ ፋክተር ውሳኔው ላይ አስተዋጽኦ እያደረገ ከሆነ ምን መደረግ ይችላል? እዚህ ውስጥ ከወደ ትግራይ በኩል አስፈላጊው ሁሉ ቢደረግ ቅድም ካልከው አንተ ካነሳኸው ነገር አንፃር ማለት ነው ይሄ ፋክተር ኢንቮልቭ የሚያደርግ ከሆነ ይቀራል ወይ ይሄ ነገር የሚለውን እስቲ ነው። በዛውም በአማራ ክልል ያለው ሁኔታ አሁን እንዳለው ጦርነት ምን እንዴት ያለ ሚና ይኖረዋል የሚለው እንዳልከው መመለስ ወይ ቀምቶ መስጠት ይፈልጋል ወይ ይችላል ወይ የሚለው ምልህ ፒውር ኢንቴንሽኑን ለማወቅ አስቸጋሪ ነው። ለዛ ነው ስልጣን ነው እንጂ ኢንቴንሽኑ ወይ ስትራቴጂክ ግቡ ስልጣን ነው እንጂ ምን እንደሆነ አንዳንድ ስትራቴጂክ ግቡ አሁን አንዳንዱ ህገ መንግስት መቀየር ፕሬዚደንሻል ማድረግ ምናምን የሚሉ ኢንቴንሽኖች አሉ ወይም ስትራቴጂዎች ይባሉ አላቅም አላቸው አመራሮቹ ምን አለ እኔ ምልህ ኦፍ ኮርስ የብልጽግና ስትራክቸር አይተህ የተወሰነ ትገምት ይሆናል ፖለቲካሊ አናላይዝ ታደርግ ይሆናል። ከዛ ውጪ ግን በተጨባጭ ያገኘሁት ነገር የለም። ህገ መንግስቱ ስለመቀየርም ፕሬዚደንሻል ስለማድረግም ይወራል፣ ግን በተጨባጭ ያገኘሁት ነገር የለም።
ስለዚህ ህገ መንግስቱ ገዢ ሰነድ ነው ማለት ነው። አሁንም ቀደም አንስቼልህ ነበር። አሁን አማራ ክልል ትልቅ ስለሆነ ሰፊ ስለሆነ ወይም ደግሞ ብልጽግና የሚባል ፓርቲ አማራ ክልል ስለሚያስተዳድርና አጋር ኦር ዋትኤቨር የዛ አካል የቅርንጫፍ አካል ስለሆነ እሱን ለማስደሰት ብለህ የምታደርገው ነገር ለጊዜው ይጠቅም ይሆናል አላውቅም፣ ግን ኮንስቲቱሽናል አይደለም። በዛ ምክንያት ነው ግን ትላለህ። መጀመሪያ ያ ነው ግቡ። አንዱ ባርጌኒንግም ሊሆን ይችላል አላውቅም። እሱ ነው እኮ አሁን የኢንቴንሽን ጉዳይ ነው የሚሆነው ያልከው ቅድም። በትንተና ልንላል እንችላለን። ማለት የአማራ ክልል ለማስከፋት ካልሆነ በስተቀር መከላከያ ሰራዊት ምን አለው አማራ ክልል ውስጥ የትግራይ ክልል ውስጥ ገብቶ ድንበር ሰርቶ ምሽግ ሰርቶ የሚዋጋበት ምክንያት ምንም ነገር የለም። ምንም ማለት ነው። በጦርነቱ ያስካቸው ቦታዎችን እንደምልህ ትግራይ ውስጥ ገብቶ ካምፖቹ ውስጥ መግባት ይችላል እኮ ሰራዊቱ፣ ያ በስምምነቱ መሰረት ማለት ነው። ምሽግ ሰርተህ ተከዘናዶ ላይ ምሽግ ሰርተህ የምትዋጋበት ምክንያት ግን ምንድነው አይገባኝም። ኦኬ ወደ አማራ ክልል ስለመስጠት ፍላጎት አላቸው ያልከው አላውቅም፣ እሱንም አላውቅም። ግን አትሊስት መልክ ይሄ የቼዝ ጨዋታ ለማስመሰልም የሚደረግ ነገር አለ። ሄዶ ይሄ እዚህ ሀገር ውስጥ እስካለን ሁላችንም ሄዶ መውጫ ወደ ሌላው ነገር ነው የምንገባው። ዛሬ አስታምማለሁ ያልከው ይሄ የኤርትራ መሪ አይነት የቁማር ጨዋታ ገብቷል። ኢሳያስ አሁን አንዳንዶቹ ስትራቴጂስት ነው ምናምን የሚል ሁላ አሉ። ትግራይ ውስጥ አሉ ማለት የሰርቫይቫል ስትራቴጂስት ነው። በጣም ሰርቫይቭ ለማድረግ ሱልል ነበር፣ ግን ቁማርተኛ ነው። ገብቷል። በቃ ኃይለኛ ቁማርተኛ ነው። ሰርቫይቫልና የኪዮስ ስትራቴጂስት ነው። በሰፈር ታዋቂ ቁማርተኛ ሰምተህ ከሆነ ስማቸው የገነኑ ናቸው፣ ግን ምንም የላቸውም። ያው በየጊዜው በቃ ወይ በልተው ወይ ተፈናክተው ይመጣሉ። ከዛ በነጋታው ደግሞ ሄደው ይበላሉ። እንደዚህ ነው የቁማርተኛ ባህሪ ነው። ወደ እንደዚህ አይነት ነገር መውረድ ያለበት አይመስለኝም። ይሄ ሀገር የቼዝ ጨዋታም አይደለም። ይሄ በተወሰነ መልኩም ቢሆን ይገባኛል። ይሄ ትልቅ ነገር ነው፣ ግን በተወሰነ መልኩም ቢሆን ህገ መንግስታዊነት ስርዓት መለማመድ መቻል አለብን። ምንድነው እያደረግኩ ያለው? አሁን የመከላከያ ሰራዊቱ ከተሰጠው ተልእኮና ኃላፊነት አንፃር ምንድነው እያደረግኩ ያለሁት? ሻዕቢያን ጠርቶ አስገብቶ የራሱን ህብረተሰብ ያስጨፈጨፈ ቡድን አሁን እንደው በእናት do you think it's going to give a damn constitution? ይገባኛል። አንተ በነፍቶ ምልህ የሚገባውን ያህል ወቅሰናል። መጠየቅ ያለበት ያህል መጠየቅ አለበት። ለወደፊትም ትግላው እኔ እንደ ስቴትመንት ኦፍ ፋክት ነው እንጂ ኃይሉ እንደ ስቴትመንት ኦፍ ፋክት ነው እንጂ አሁን ለይሄንም ህገ መንግስት ስንል ማለት ነው። እኔ አሁን ይሄንን አንተ በፖለቲካ ተሳትፎ ምክንያት የሚከታተሉ የምትጽፈውን የሚያነቡ የምትናገረውን የሚያደምጡ ብዙ ሰዎች አሉ፣ በተቃውሞ ድጋፍም እና ህገ መንግስታዊነትን ሲሪየስሊ ለብልጽግና እንትን ስናረግ ተስፋ ያለ ሊደረግ የመቻል ፖሲቢሊቲ ያለ ከሚል እምነት ከሆነ ሐሳብህ ነው። እኔ በደንብ አከብረዋለሁ። እኔም ባልቀበለው እኔ ተስፋ ነው ግን እንደ ፖሲቢሊቲ ብልጽግና ህገ መንግስትን ያለው ነገር ይወስደዋል ብለህ ታስባለህ? ወጣ ያለ ነገር ቢሆንም ብዬ ነበር የጀመርኩት ንግግሩም። አሁን ማወራው ይገባኛል። ወጣ ያለ ነገር ቢሆንም ብዬ ነው ያነሳሁት። ግን ምንድነው ኦኬ ምንድነው እምልህ እኔ አሁን ለምሳሌ ሰላማዊ ታጋይ ነኝ። ልክ ነው። ስለዚህ የብልጽግና ባህሪያቶች እነዚህ ናቸው መጥፋት ያለባቸው ብዬ ነው ማውራት ያለብኝ እዚህ። ኖ አይ ህግ እንደሱማ ምን ማውራት ያለብህንማ አንተ ታውቃለህ። እኔም እሱ ኤዲት ለማድረግም ሴንሰር ለማድረግም እኮ አይደለም በጭራሽ። ክላሪቲ ብቻ ነው የምጠይቅህ። ይገባ አሁን እያልኩህ በጦርነቱ ጊዜ ሆኗል። ተጠያቂነት ትግላችን ይቀጥላል። 100 ዓመትም ይፍጅ ለብዙ ሰው ምለው እኔ ለብዙ በተለይ ትግራይ ሰው ምለው
ተጠያቂነት በአንድ አመት በሁለት አመት ማረጋገጥ የሚፈልግ ሰው አለ። ተጠያቂነት ግለሰቦችን ፍርድ ቤት የማቆም ብቻ አይደለም። 100 ዓመት የሚፈጅ የአርሜኒያ ነው ሁሌም ማነሳው እንደ ኤግዛምፕል ነው። አርሜኒያ የዛሬ 111 ዓመት አካባቢ መሰለኝ አሁን የአንደኛው የዓለም ጦርነት ጊዜ በቱርኮች የተጨፈጨፈበት ዘመን ነው። አሁን ነው በቅርቡ አሁን ለምሳሌ ዩኤስ ጋቨርንመንት የጄኖሳይድ ዲዛይን ያደረገው ጄኖሳይድ ነው ብሎ ትግል ይቀጥላል። አሁን የኤርትራ ሰራዊትን ሌሎች ኃይሎችም ጋብዞ የትግራይን ህዝብ ያደረገውን ነገር የሚታወቅ ነው። እኔ በጣም ረጅም ጊዜ ተናግሬበታለሁ። አንተ በጣም ረጅም ጊዜ ተናግረህበታል። አሁንም እየደገምነው ነው፣ እናወራዋለን። ይቀጥላል፣ ታሪክ ይቀጥላል። አሁንም ግን ይሄ ነው ኦልሞስት እየቀጠለ ያለው እኮ የሚያስብለኝ እሱ ነው። ይሄ ነገር ቆም ብሎ ማሰብ ያስፈልጋል። ከቁማር ጨዋታ መውጣት አለብን። የቁማሩ አካል ነው እኮ ያኛው። ከቁማር ጨዋታ መውጣት አለብን። ጦርነት እየመጣ ነው እና ሰከን በሉ አይደል ያለ ነው። ስለዚህ አንዱ ሰከን የሚባልበት መንገድ ህግና ህገ መንግስታዊነትን በመለማመድ ነው። ህግና ህገ መንግስት የምንለማመደው ደግሞ ህገ መንግስታዊ ስርዓቱ ለተቋማቶቹ የሰጣቸውን ስልጣንና ኃላፊነትን በተወሰነ መልኩም ቢሆን ማሽረፍ ሲቻል ነው። ከዚህ አሁን የፌደራል ሰራዊቱና የፌደራል መንግስቱ ከምዕራብ ትግራይ ሰራዊቱን አውጥቶ የትግራይን ጊዜያዊ መስተዳድር እንዲረከብ ካላደረገ የቀረው እኮ ከተባለ ጦርነት ነው። ስለዚህ ላደርግ የሚችለው ጦርነት ባሻገር ያለው ጥሪ ላደርግ የሚችለው ጥሪ የፌደራል ሰራዊቱና የፌደራል መንግስቱ ህግና ህገ መንግስታዊ ስርዓቱን እንዲያከብሩና እንዲለማመዱ ጥሪ ማቅረብ ነው። ሌላ ምንም ምንድነው ቴዲ አሁን እኔም ልል የምችለው ከጦርነት ባሻገር ያለው ይሄ ጥሪ ነው ላቀርብ የምችለው። ይሄ ጥሪ ነው ያቀርብኩ ያለው። አሁን ይሄ ኃይል እንደዛ ነው ወይ ባህሪው ካልከኝ እስካሁን አይደለም። ግን ያ ማለት ጥሪ ለማድረግ የሚከለክለኝ አይደለም። አንደኛ፣ ሁለተኛ ነገር ደግሞ ምንድነው እኔ አንድ ሰላማዊ ታጋይ ምንድነው ልል የምችለው? ከዚህ በላይ ጠበንጃን ሲጫን እንግዲህ አስለቅቃቸዋለሁ፣ አሳያቸዋለሁ፣ ሱራችሁ ልል አልችልም። አይ የሰላማዊ ትግል ብዙ መንገዶች አሉ። እሱስ ሁለቱ ብቻ አይደሉም እንደምታውቀው። በኢቭን አሁን ለምሳሌ የትግራይን እድሎች በማክሸፍ ቲፒኤልኤፍ የተጫወተውን ሚና ለመቀልበስ ትግራይ ውስጥ መደረግ የሚችሉ ብዙ የሰላማዊ ትግል እንቅስቃሴዎች አሉ። ምንም ጥርጥር የለውም። እሱን እንደ መፍትሄ መጠቆም ይቻላል። የጠየቅኩህ እንዳልኩህ የምር ፖሲቢሊቲ አለ ብለህ ነው ያሰብከው ወይስ በቃ ማድረግ ስላለብህ ነው የሚል ነበር? መልሰህልኛል። እኔ መልስ አግኝቻለሁ። እሱ ማተር ስለሚያደርግ ነው። በጣም ያለንበት ሁኔታ በጣም አሳዛኝ ነው። በጣም ማስኪ ነው በእውነቱ እና ያለህበት ስፍራ ይገባኛል። ያለሁበት ቦታ ስለሆነ ነው። ለዚህ ነው የተለያዩ አስተያየት ያላቸውን እዚህ አምጥተን ነገሮቹን ይሄ የሚያቀርባቸውን ሐሳቦች ሌላ ገጽ ያላቸው ከሆነ ለማሳየት አለ አይደል? ከዛ ውስጥ ስዕል ለማግኘት እኮ ነው አሁን እየሞከርን ያለው። ከብዙ ስብርባሪና ቁርጥራጭ ያልተሰናሰለ ድርጊት፣ ወሬ፣ እንቅስቃሴ፣ ክስተት ምናምን ትርጉም የሆነ ደርዝ ያለው ነገር ለማግኘት እየሞከርን ስላለ ነው ውይይታችንም የዛው የሁኔታው ነጸብራቅ ነው። የዛው የሁኔታው በጣም ግራ የሚያጋባ ሁኔታ ስላለ ያንን ግራ መጋባታችን ጮክ ብለን ነው እያሰብን እኮ ያለ ነው አሁን።